ከቤተ ክርስቲያን የሚወጡት ትክክለኛው መንገድ ካልሆነ የተጻፉትን ነገሮች ሁሉም አንብቤ እንትን እውነት ነው ብዬ አልቀበልም። ቆይ ላሳየሽ። ለምሳሌ አንድ ጥቅስ ላሳየ። ምን እሱማ የተጻፈ አይቼው። ኧረ ጉድ! ቆይ ምንማ ሉቃስ ወንጌል ምዕራፍ 1 ላይ መጽሐፉ ነው እንግዲህ የሚናገረው። ምን ይላል? መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ፣ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ወንድ ልጅ ነው የተወለደው፣ ወንድ ልጅ ስሙንም ኢየሱስ ትይዋለሽ አለ። እሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ስለዚህ ሰጪ አምላክ አለ፣ የተሰጠው ደግሞ ሰው አለ። እሱም ደግሞ ወንድ ልጅ ነው። ታዲያ እንዴት ነው ትቀበለዋለህ? ወንድ ልጅን ታመልካለህ? እሱ ሳይሆን ዋና ነገሩ እኮ የቱ ጋር ዋና ፖይንቱ የቱ ጋር መሰለ? እነዚህ መጽሐፎች ልጅ መሆኑ ነው። ዋናው ነጥቡ ወንድ ልጅ ነው። ወንድ ልጅ ደግሞ አምላክ አይደለም። እነዚህ አሁን የእነዚህ መጽሐፎች ምን ጊዜ የት ነው የተጻፉት? ምን ላይ ነው የሚገኙት? ማነሱ ነው? የኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ ላይ አለ፣ ግሪኩ ላይ አለ፣ በጣም ብዙ ቦታ ላይ ነው ያለው ይሄ መጽሐፍ። ምን ትላለህ? አይ ነው ጎግል ላይ ብዙ መጽሐፎች ስላሉ ብዬ ነው። እና መጽሐፉን ላምጣልህ። ራሱን መጽሐፉ ላይ አለ፣ መጽሐፉ ራሱ ላይ አለ። ምን ይሻላል? ምን ትላለህ? አይ ነው አላውቅም። እኔ የታሰበው ማለት አንድ ጥያቄ ነበር የጠየቀኝ ባለፈው። ምን ነበረ? ሴት ልጅን ድንግል ነኝ ብላ ካመጣችሁ ድንግል ካልሆነች ትወገራለች ምናምን ነገር እንደዛ ነገር ነበር ስትለኝ ነበርና እሱን ጥያቄ ኢንኮምፕሊት ሆኖብኝ ቀረ። አንዴት ኬት እንደዚህ የሚል መጽሐፍ አለ? መጽሐፉ ላይ አለ። የትኛው መጽሐፍ ላይ ነው ያለው? ኦርቶዶክስ ላይ ነው? ሙስሊም ላይ አለ? የክርስቲያን መጽሐፍ የፔንቴው ላይ አለ፣ የኦርቶዶክስ ላይ አለ። ኦርቶዶክስ እንደዚህ የሚል መጽሐፍ አይኖ አይቻል አቅም ሰምቼ መላገ የመጀመሪያ ጊዜ ብዙ ጊዜ እንደውም ወደ አንተ ለመጣ ፈልጌ ነበር ለመስገባት እንትን አላልከኝም እንጂ ኢንኮምፕሊት የሆነው የቀራ ጥያቄ ይሄኛው ነው። አለ ወላሂ አለ። ያው ነው ሙስሊም አለ ወላሂ አለ። ያው የነገርኩህ እኮ። ስለዚህ ድንግል ከሆነች ትወገራለች፣ ትደበደባለች ወይም እንደዛ የሚል ነገር አለ። ሰርጓ ዕለት አግብታ ማለት ነው። ካገባች በኋላ ሰውየው ድንግልናዋን ባያገኘው አለቀላት፣ በቃ ትወገራለች። ያባርራታል። ወዴት ነው የሚያባርራት? ትገደላለች እንጂ ከዚህ ዓለም ነው የምትባረው። ኧረ ተመቸኝ እና ዴቱት ግን መጽሐፍ የትኛው መጽሐፍ? ኦርቶዶክስ መጽሐፍ ላይ አለ? ይሄንን ነገር ታመጣልኛለህ? አዎ አሁን ይሄ እኮ ቀላል እኮ ነው። ይሄ ምን አንተ ይቀላሉ ይገርማል እንዴ? ወንድ ልጅ እያመለክ ነው። ቤተክርስቲያን ወንድ ልጅ እያስመለከችህ ነው። ምን ይሻላል? ቤተክርስቲያን ወንድ ልጅ ነው እያስመለከች ያለችው። ታዲያ ምንድነው? እሺ አሁን ከዚህ በላይ እንዴ? አምላክ እንደሆነ ከአምላክ አንድ አምላክ ውጪ ምንም የለም። መጽሐፉ ላይ ሲናገር አንድ አምላክ እንዳለ ዘዳግም 6:4 ላይ እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው፣ በቃ አለቀ። ስለዚህ የአንዱ አምላክ የተባለው አምላክ እያለ ልጁ ብሎ ሄደ። ምን እናርግ ታዲያ? ምንም ላደርገው አልችልም፣ ልረዳው አልችልም። ዋናው ነገር ማስተላለፋችን ነው። ኧረ ጉድ ማክዳ፣ ኧረ ጉድ! ኧረ ሰላም ብያለሁ። ሰላም ጉድ! ዛሬ የሚገጥምሽ ነገር በቃ ተይው፣ ሰርፕራይዝ አለሽ።
እውነት ግን የሚነበብ ነገር ነው። እንዴት ማለት ያው እንትን አጠገብሽ አፍንጫው ትንሽ እንደዚህ ምናምን የሆነ ጠመም ያለ ሰው አለ ማለት ያው ተበላ እንግዲህ የሰውዬ ተበላ አለቀለት። በደንብ አዳምጥ። ወይ ላነብ ነው። የአፍንጫ ችግር የእግር ችግር ምናምን ያለበት ሰው ምን አለ መሰለሽ ከመጽሐፍ ቅዱስ ላይ ነው። እሺ እግዚአብሔርም ሙሴን እንዲህ ብሎ ተናገረው አለ። ለአሮን እንዲህ ብለህ ንገረው ከዘር በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ እንዳይቀርብ አለ። እነማን እንደሆኑ ታውቂያለሽ? እውር የለማ፣ አንካሳ፣ አፍንጫ ደፍጣጣ። ይሄኛው አለ አፍንጫ ደፍጣጣ አጠገብሽ ያለው። እሺ ትርፍ አካል ያለው 6 ሰዓት ምናምን 7 እግር ምናምን ያለው አለ። እሺ ከዛ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክማ አይጠፋም። አንቺ ራሱ አሁን ድንክ ነሽ። አረ ጌታን አይደለሁም። እሺ አንቺ ራሱ ነሽ ድንክ። አይነ መጭማጫ እናንተ ጋር እንኳን ኢትዮጵያ ውስጥ አይነ መጭማጫ ብዙ የለም። ቻይናዊ፣ ኮሪያዊ፣ ፊሊፒንስ ምናምን እነሱ ናቸው። እሺ እከካም አለሽ አንቺ ያሳክክሻል። ችግር አለብሽ? እኔ እሱ አለባት አይቀመጥማ። እሺ ቋቁቻም አለ ደግሞ ቋቁቻም አለ ያለበት። ጃንደረባ አይደለማ ጀለስ ምንድነው ጃንደረባ? አላውቀውም እሱን። ወንድ ልጅ ሆኖ የሌለው ማለት ነው። እሺ ወይስ በቃ ይቅርብሽ፣ የተቆረጠበት ማለት ነው። እሺ ከዛ ነውረኛ ሁሉ አይቅረብ አለ። ልባርጊ ለምንድን ነው የማይቀርበው? ነገር ግን ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው አይግባ። እነዚህ ሁሉ የተዘረዘሩት ሰዎች እግዚአብሔር እኔ ጉባኤ እንዳይገቡ ያላቸው ናቸው። ግን እሱ ነው የፈጠራቸው አይደል እንዴ? እኔ ራሱ እኮ ገርሞኝ እኮ ነውና ከዛ ያው እነዚህ ሰዎች አፍንጫ ደፍታታ ምናምን እንዳለ እንዳትገቡ እኔ ጋር እንዳትገቡ ተብሏል። እና ያው ተስፋ ቁረጥ በይው። እዛ ጋር ያለው አፍንጫ ደፍታታ እግዚአብሔር ጉባኤ መግባት አችልም አምኖ ምናዝ አይዞሽ በይው እኮ። አሁን ምንድነው ፖይንቱ እያለች ነው? ፖይንቱ መጨረሻ ላይ ሌላ ደግሞ ትንሽ መጀመሪያ አውርተን ምናምን ነው ከዛ ሰርፕራይዝ መጨረሻ ነው። እዚህ ጋር ደግሞ ምን አለ መሰለሽ፣ ይሄ አድናቆት ምናምን ነው ባይብል ነው። ይሄም ያው መኃልየ ዘሰሎሞን ነውና አንቺ የመኮንን ልጅ ሆይ እግሮችሽ በጫማ ውስጥ እንዴት ውቦች ናቸው አለ። ልብ አድርጊ፣ ከእግሯ ጀመረ። ዳሌዎችሽ በአንጥረኛ እጅ እንደተሰሩ እንደ ዕንቆች ይመስላሉ። እግር አለ ዳሌ አለ። ልብ አድርጊ። እምብርትሽ ከፍ አለ። አሁን ደግሞ የወይን ጠጅ እንደማይጎልበት እንደተነጠረ ጽዋ ነው። ሆድሽ እንደ ስንዴ ክምር በአበባ እንደታጠረ ነው። የስንዴ ክምር ምን እንደሆነ እንጃ። ሁለቱ ይላል እዚህ ጋር ምን እንደሆነ ጡቶች በላችሽ እንደ ሁለት መንታ እንደ ሚዳቆ ግልገሎች ናቸው አለ። አንገትሽ እንደ ዝሆን ጥርስ ግንብ ነው አለ። አይኖችሽ በሐሴቦን ውስጥ በባትረቢ በር አጠገብ እንደ ውሃ ኩሬዎች፣ አፍንጫሽ እንደ ደማስቆ አፋዛሽ እንደዚህ ወደ ሊባኖስ እንደሚወስዱ ናቸው ምናምን አላችሁ። ተዘጋ። ከዝ ልብ አድርጊ እንዲህ በቃ ይሄን ሁሉ ኮምፕሊመንት ከሰጠ በኋላ እዛ ምዕራፍ 5 ላይ ደግሞ ሌላ ታሪክ ሊፈጽም። በደንብ አዳምጪኝ፣ በደንብ አዳምጪ። ልጆች ምናምን ካሉ ያው አደራሽን እዛ አካባቢ እኔ ተኝቻለሁ፣ ልቤ ግን ነቅቷል፣ የውዴ ቃል ነው እሱም ደጁን ይመታል። እህቴ ወዳጄ እርግቤ መደምደሚያዬ በራሴ ጠል በቄና ላይም የሌሊት ነጠብጣብ ሞልቶበታል፣ ክፈችልኝ አላት። የሌሊት ነጠብጣብ ምን እንደሆነ እንግዲህ ሊያይ ነው። ቀሚሴም አወለቅኩ አለች እሷ። እንዴት እለብሰዋለሁ? እግሬን ታጠብኩ፣ እንዴት አሳድፈዋለሁ? ውዴ እጁን በቀዳዳ ሰደደ። አንጀቴም ስለሱ ታወከ። እሺ ለውዴ ቅዱስ ላይ ነው ያ። ከዛ እጆቼ በደጅ መወርወሪያ ላይ ከርቤን አፈሰሱ። ወት ከርቤን አፈሰሱ። ልብ አድርጊ፣ ቀሚስ ወልቋል። በቀዳዳ የተሰደደ እጅ አለ። እዛ እንጀት መታወክ አለ። ያው በዚህ ምክንያት እዛ ይሄ እንትን ከርቤ ምናምን ፈሰሰ። ጣቶች ነው ያንጠባጠቡት። ወጣ
ምንድነው ይሄ ነገር ማለት ምንድነው? አሁን ከዚህ የተረዳሽው እኔ ይቅርታ አድርጊልኝ። እሺ በቃ አሁን ከዛ ደግሞ ይሄንን አየንና ዘዳግም ላይ ስንሄድ ደግሞ ዘዳግም 6:4 ላይ ማነው 23 ላይ ደግሞ ይሄን አናነበውም። ያው አይነሽን እንዲህ ምናምን የተወሰነ እንዲጨፍንፍን አድርጊና ቀቁ ለሉሊላ ገባኝ። እሺ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይገባል። ዘዳግም 23:1 ላይ ነው። ከዛ ይሄ ሰውዬ አይገባም። ልብ አድርጊ። እኔ አንድ ጥያቄ አለኝ ማክዳ፣ ይሄ ሰውዬ ሚስት አያገባም። ምክንያቱም ሚስት እንዴ ይሄ ከሌለው ምን ጥቅም አለው? ጥቅም የሌለው ሰው ነው ሴት ዘንድ እና እግዚአብሔር ጋር ሄዶ ካልገባ ሚስትም ከሌለው እኔ ሰውዬ ምን አማራጭ እንዳለው ነው ያላቀ ሌላ ምን እንደሚሆን። እሺ ከዛ ዲቃላ ወደ እግዚአብሔር ጉባኤ አይግባለ። ዲቃላ ደግሞ ለባለ ዲቃላ ማለት ታውቂያለሽ አይደለ? ከዝሙት የተወለደ ያጠፋው ዲቃላው ነው ወይስ እናት አባቱ ናቸው? እናት አባቱ ዲቃላ ወደ እግዚአብሔር ጉባኤ የማይገባበት ምክንያት አልገባኝም። ያውም እስከ መቼ? እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ ይገባል። 50 ዓመት ብትመድብለት 10 ትውልድን ቢያል 500 ዓመት ማለት ነው። በቃ 500 ዓመት እግዚአብሔር ጉባኤ አይገባም በዲቃላ የመጣው። እሺ ማለቴ እኔ አሁን በቃ እስቲ አምላክ ፍትሃዊ ነው አይደለ? ማክዳ ይው አይሰማም። ከጀመረ ደግሞ አይሰማም። እንትን ቻርጀር አለው። ሄሎ እሺ፣ እኔ አሁን ሰማል። አዎ ወይኔ ኔትወርክ ደግሞ ይሄም ለካ ችግር አለበት። አይሰማህም? እኔ ሌላ ላከልኛችሁ ማክዳ የእመቤቴ ምናምን ያለበት ነው ኔትወርክ ጀመረው። ጋይስ አሁን ምንድን ነው የቀረኝ ታዲያ? በቃ አንድ ወይ ሁሉ ነገር መጽሐፍ ቅዱስ ላይ ይሰማል። እግዚአብሔር ይመስገን። እንዴት ነህ መሰለኝ? የኔ በደንብ ይሰማል። እሺ بغير الرحمن ስሙ ተጠቀሰ ከተባለ እኛ እግዚአብሔር ይህንን እንደሚናገረው በእግዚአብሔር መንፈስ ተመርተው ቅዱሳን ሰዎች ለሰው በሚገባ ቋንቋ ጻፉት፣ ስሙ ስለሆነ ማለት ነው። ነገር ግን ይህን ነገር መጥራቱ ብልግና ከሆነ ሱረቱል ተሕሪም 66:12 ላይ በአረብኛ ሰላት እየሰገደ ኢብራሂም የሚቀራው እንደዚሁም ደግሞ በአረብኛ ስሙን እየጠሩት ማለት ነው አላህን ከመፍጠሩ በፊት ይህንን ቃል ብቻውን ይለው ነበርና እሱም በአማርኛ ቢነግረን ኢብራሂም ደስ ይለኛል። ይሰማል። እንዴት ነሽ? እባክሽ ልጅ ነው የምሆንብሽ። ኢብራሂም እንዴት ነህ? ደህና ነህ ወይ? ሰላም ነህ?
ቃሉ ቃል ይሰማሃል? አቤት ይሰማኛል። እንዴት ነህ? አሁን ትንሽ ትንሽ ይሰማል። ትንሽ ትንሽ ይሰማል። አሁን አይሰማም? ኦኬ፣ ይሄንን አንብብልን እስኪ፣ ይሄንን አንብብልን እስኪ። እዚህ ላይ ቆይ መጀመሪያ አንብብልን። የተከፈታል ሱረቱል ተሪም እንኳን ደህና ቆየን። ቆይ አንዴ የተከፈታል። መጀመሪያ የተከፈታል እኮ አየልን። ምንም ችግር የለም። አረ ካንተ ጋር ምንም ችግር የለም። አንዴ ተረጋጋ አንድ ጊዜና። እሺ ተረጋግቻለሁ እኔ፣ ምንም እንዳታስብ። እሺ ቀጥል። የጠየቅኳትን ጥያቄ ትመልስላታለሽ። አዎ የጠየቅኳት ጥያቄ እንዳታስብ እመልስላታለሁ። እሺ አንዴ ምን መሰለ ቁርአኑ ማነው ባይብሉ ላይ ምን ይላል መሰለ? እኔ ችግሬ ይሄ ቃሉ አይደለም። እሺ ችግሬ ይሄ ቃል አይደለም ችግሬ። ይሰማሃል? አሁን ይሄ ቃል ችግር አይደለም ያለብኝ። እየሰማሁ ነው። በነገራችን ላይ ብልት ማለት ይሄ ግን አረብኛ ወይ ሀርዳሽ የሚለው ያው ስሙን ለመጥራት ይከብዳል። ሰላት ስትሰግድ ትቀረዋላ በአረብኛው። በአማርኛ ስሙ እንደዚህ ነው። በአማርኛ ስሙ እንደዚህ ነው። ይሄ ማለት አረብኛው ቃል ይሄ ፈርጅሃ ማለት እሱ አይደል? ፈርጅ ማለት ፈርጅ ማለት እንጂ አንተ ያልከው አይደለም። ትክክለኛ ስሙ ነው። ዲክሽነሪ ነው የከፈትኩልህ። እንሄዳለን ከፈለክ ምንም ችግር የለውም። ከፈለከው ጀምር። ቀጥል። እኔ ተረጋግቻለሁ። ተረጋጋት ወደኛ ቀጥልሽ። ምንድን ነው ጥያቄውን አቅርብሽ። ልጅቷ አሁን ስለዚህ አሁን ልጅቷን ይዛትናና ለእሷ ነው የምንመልስላት። እሺ ቃል ለምን እኔ እናንተ ጀምረን ጨርሰው እንጂ እኔ እናንተ ከኔ ጋር ስለማታውቅ ያው እኔ የማውቃለሁ ስላልኩ ይሄው እንወያይ። በዚሁ ባመጣኸው ርዕስ እኔም ልመልስልህ አንተም ትመልስልኛለህ። ውይይት አይደለም ከአንተ ጋር ምንም አይነት ውይይት አላደረግም ከይቅርታ ጋር አንተ ለውይይት ይኸው እናድርገው። አትፍራ። ምንም ሳትሸማቀቅ እንወያይ። እመልስልሃለሁ ሚዛና ወይ ደግሞ ገስት ላይ ብሮ አንተ መምህር የምትለው አንተም ተማሪ ነህ ሲጀመር ደግሞ ማለት ነው። ብሮ ና ይኸው እሷ ነች የምትመጥነህ። ምንም የማታውቅ ልጅ ነች የምትመጥነህ። እቺ ምንም የማታውቅ ልጅ ነች የምትመጥነህ። ና እኔን ጠይቀኝ። ወላሂ ከአንተ ጋር እንደዚህ እንደተቃጠላችሁ ትኖራላችሁ እንጂ ገስት ላይ ካልመጣ ከኔ ጋር መቼም አታደርጉም። ገስት ላይ ነው። አቅም ያላችሁ ካላችሁ መምጣት ትችላላችሁ። ገስት ላይ ነው። እሺ አቅም አለን የምትሉ በእኔ የሚፈምስ ሰው አይኖርም። ጭራሽ ከውስጥ ከአንተ ጋር ላድርግ እንዲህ ማንኛችሁም ክርስቲያኖች አሁን መግባት ትችላላችሁ። ጥያቄ ያላችሁ በዚህ ጉዳይ ላይ የትኛውም ክርስቲያን ካለ መጠየቅ ይችላል። በእኔም አትፈምስም። ልንገርህ፣ መምህርህን ይዘህ ትመጣለህ። አንተ ተማሪ ነህ። ስለዚህ ከተማሪ ጋር ትወያያለህ። ማን ነው ሰው ያስገባው? ግቡ አላልክም እንዴ? አንተ ነህ። እሺ ጥያቄ ልጠይቅህ ነው። እሺ እዚህ ጋር መጽሐፋችሁ ላይ ምን ይላል መሰለ? እንደምታየው የእግዚአብሔር እኔ አንብቤ እነግርሃለሁ። እሺ ቆይ አንዴ፣ እኔ አንብቤ እነግርሃለሁ። ብልት መቆረጥ እግዚአብሔር ጉባኤ ካለመግባት ጋር ምን ያገናኘዋል? እኔ አንብቤ እነግርሃለሁ። አሁን ቃልን ያስወጣኸው ስለፈራህ ነው። እኔ አንብቤ እነግርሃለሁ። እሱ ቆይ ተረጋጋሽ። አሁን ነው ግቡ። ክርስቲያኖች እንደዚህ ነው ጀግና፣ እንዲህ ጀግና እንደውም ቆይ ቆስጤ መጥቷል። ከቆስጤ ጋር ቀጥል፣ ማስረጃ ያወጣልሃል። ቆይ ተረጋጋ ኢብራሂም። አቅሙ የለህም አንተ። እሺ አሁን አንተ አትችልም። አቅሙ ቪዲዮ ስለማልከፍትልህ ቀጥል ከሱ ጋር። አሰላሙ አለይኩም ብሏልና አንድ ጊዜ ቆይ አሰላሙ አለይኩም ላለበት ጥቅስ ልስጠውና ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር አምላክ የለውም ይላል። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ማንም ወደ አንተ ቢመጣ
ይህን ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላም አትበሉት ይላል። ሰላም አትበሉት የሚለው እኔ ሰላም ማለት ተፈቅዶልሃል? ቆስጤ ቆስጤ መረጃ አውጣለት። ቆስጤ ቪዲዮ ማውጣት ከቻልክ አዳምጥ። ኢብራሂም አንተ ራስህ ቁርአን ላይ ምን እንደሚል ቆይ ብራዘር ማን የራስህን ቄጥ ስር ደብቀህ የራስህን ማለት ነው ቄጥ ስር ወደ ገስት ጋብዘኝ ነበርና ጥያቄ ልጠይቅ ነው የመጣሁት። አሁን ጥያቄ ላስቀምጥ። ወይ መጀመሪያ አሰላሙ አለይኩም ብለኛል። ከይቅርታ ጋር ሰላምታ አይፈቀድም ይላል። ሰላም አትበሉ ተብሏል። ለምሮ ሰላም ያልከኝ አንዴ አይዙ ችግር የለውም። እኔ ወደ ባገኛችሁ እረዷቸው ተብለሃል። ኢብራሂም አዳም ባገኛችሁ መስራት ማውራት የምችል መጀመሪያ አሰላሙ አለይኩም ኧረ እባክህ ጠጅ ቤት ሆነ እንትን አትግባ። እንዴት አይነት ነገር ነው? ሰው አታስገቡ። እሺ አሁን ምን ዋለኝ ተራፕሽን እንዳይኖር ሰው አታስገቡ። ምን እናደርጋለን መሰለህ? አሰላሙ አለይኩም ብለኛል ስትገባ አይደለ? ይሄ ችግር ጥያቄ ኑ ቤቴ ጥያቄ ጠይቁኝ ብለሃል። አይዞህ አይ ችግር የለውም። አሰላሙ አለይኩም ብለኛል። መጀመሪያ አሰላሙ አለይኩም ማለት በክርስትና ይፈቀዳል ወይ? ሙስሊሞች ኧረ በእናትህ ተወኝ አንዴ። ችግር ወደ ሌላ ነገር አልሄድም። እኔ ስግጥ ብዬ ጥያቄ ልጠይቅ ነው የመጣሁት። እንዳታስብ ስግጥ ብለህ የሰራውን ፖለቲካ ጨርሰህ በዛ ላይ ትገባለህ። ጥያቄ አይዞህ ኢብራሂም ቤት መጥቻለሁ፣ ቤት መጥቻለሁ። አይዞህ ወላሂ ተጠይቅ፣ ችግር የለውም። ትጠይቃለህ። መጀመሪያ አሰላሙ አለይኩም ያልክበት ምክንያት ይቅርታ፣ አሰላሙ አለይኩም ብያለሁ። ይቅርታ አልልህም። ይቻላል በክርስትና አሰላሙ አለይኩም ማለት አልልህም። ይቅርታ ይኸው ግግም ብዬ ነው አልፋታም። ይኸውልህ ኢብራሂም እንዳታስብ መጥቻለሁ። በቃ እኔም አልፋታም። ሶሪ አልኩኝ። ይኸው አውቄ ይኸውልህ ሶሪ አልልህም። አይደለም በክርስትና ሙስሊሞችን አሰላሙ አለይኩም ማለት ይቻላል በክርስትና? እሺ አልልህም። እሺ ሂድ ቀጥል። አላልኩም። ጥያቄ ልጠይቅ። አሁን ጥያቄ ልጠይቅ። ላለመጠየቅ የምታደርገውን ጥረት ተው። ይኸውልህ ላለመጠየቅ የምታደርገውን ጥረት ተው። ኢብራሂም እየተቆራረጠብህ ነው ኔትወርክ። አይ ይሰማል። አውቀህ ነው ኢብራሂም፣ አውቀው ነው። እሺ ይሰማል። ሄሎ አሁን መጥተሃል ኢብራሂም፣ ይሰማሃል የኔ ድምፅ? ኦስቲ ያው ወደ ጥያቄያችን እንድንገባ ሊትራሊ የጠየቅኩን ጥያቄ በስነ ስርዓት መልስ። የጠየቅኩን ጥያቄ ብቻ ምንም ማብራራልህ ነገር የለም። ይቅርታ አልልህም ብያለሁ። በቃ ይቅርታ አልልህም አለም። ጥያቄ የጠየቅኩን መልስ። አረ ላለመጠየቅ ኧረ ኢብራሂም ኧረ ሺህ ምነው እቤትህ መጣሁኝ ተጠይቅ። እቤቴ ነው ብለሃል። በገስት መጣሁኝ እኔ ወላሂ። ቆይ አንድ ሺህ ጥያቄ ትጠይቃለህ። አታስብ። ለሱ አላስወጣም። በክርስትና ግን የጠየቅኩን ጥያቄ በክርስትና አንድ ሰው በክርስቶስ ትምህርት የማይኖርን ሰው እቤት መቀበልና ሰላም ማለት ይቻላል ወይስ አይቻልም? መልሰው ይና ከዛ ወላሂ ተጠይቃለህ። ጥያቄ ልጠይቅ አይደለም የመጣሁት። ይኸውልህ አይ አልሰማህም። ጥያቄ ሰማችሁት አይደለም? አዳምጥ። የሰራህን ፖለቲካ ምንድን ነው የሰራህትን ፖለቲካ የምትለው? እቤት መጣን ማን ጠይቅህ? ኢብራሂም ወደ ሌላ ርዕስ ልታስገባኝ ከፈለክ አልሰማህም። ፋራት ሁን፣ ሰው ይታዘባሃል። እሺ ፈርተህ ነው? በቃ ኦኬ። በክርስትና ሰላምታ ይኸውልህ ወደ ሌላ ነገር ማንንም አያደርግም። እኔ በነገራችን ላይ አሁንም ሚውት እየተደረግኩ ነው። አዳምጥ። እቤቴ ነው ያልኩህ ለዚህ ነው። በተማሪዎች ፊት
በሚሰሙ ፊት ባዶ አድርጌ ነው የምወጣው። በቃ ጥያቄ ጠይቅ ብለሃል። መጥቻለሁ። ይኸው ጥያቄ ልጠይቅ ነው። ወደ ጥያቄ ልግባ ወንድማችን። በቃ ይኸውልህ አንዴ አዳምጠኝ። ምንም አይነት ነገር አልልህም አልኩህ። ምንም አይነት ነገር አልልህም። ወደ ጥያቄ ልግባ። አዳምጥ። አንተ እውነት ይሄንን ጥያቄ መልሰህ ለአንተ ጥያቄ ክርስቲያኖችን ጥያቄ የምታስተናግድ ከሆነ እናያለን። በቃ ጠይቅሽ። በጣም ጥሩ ቴንክ ዩ። እሺ ትልቁ ላይ አድርገኝ። ትልቁ ላይ አድርገኝ። እንዴ አደንግጥ። ማስረጃ ከፍቼ ነው የምጠይቀው። እኔ ማስረጃ ስጠይቅ ታወጣለህ። ጠይቅ። እሺ ችግር የለውም። ይሄን አሁንም እሺ እላለሁ ዝም ብዬ። እንደ ነብይህ ማረጋገጫ ተብሎ የተጠየቀ አንድ ጥያቄ ነበረ። ለማረጋገጫ ተብሎ የተጠየቀው ጥያቄ ላይ የሰው ልጅ እንዴት ነው እናቱን ወይም አባቱን የሚመስለው ተብሎ ሲጠየቅ ብሎ የመለሰው ምንድን ነው? ነብይህ ሴቷ ቀድማ ኢንተርኮርስ ላይ ከጨረሰች እናትየውን ይመስላል፣ ግንኙነት ላይ እንደዚሁም ደግሞ ወንዱ ቀድሞ ከጨረሰ አባትየውን ይመስላል አለ። በየትኛው ሳይንስ ነው እንደዚህ አይነት ነገር ያለው? ትነግረኛለህ? ነብይህ ሐሰተኛ ወይስ እውነት ነው የሚለውን በዚህ እንለያለን። የነብይነት ማረጋገጫ ተብሎ የተጠየቀው ጥያቄ ነው። እንግዲህ በስነ ስርዓት ተከታተሉ። ያጀማው ደረስክ? ጥያቄ ተረድተኛል አይደለም? እሺ፣ አይ ጥሩ ጥያቄ ነው የጠየቀው። ጥሩ ጥያቄ። አንድ ሰው ሲወለድ ማለትም አንዲት ሴትና ወንድ በሚገናኙበት ጊዜ ሴት ማን ነው ልጁ እናቱን የሚመስለው በምንድን ነው አልክ? እስቲ ጠይቀን አንድ ጊዜ መረጃውን ትከፍትልንና፣ ያው ገብቶኛል ጥያቄ የመጨረሻ ቀላል ሲምፕል ጥያቄ ነው። አሁን በየትኛው የሳይንስ አረዳድ ነው? ኦኬ አሁን ሳይንስ ግዴታ ነው ወይ? ለዚህ በመጀመሪያ ደረጃ ማለት ነው ሳይንስ መስፈርት ነው ወይ? ቆይ አንዴ ኦኬ የሳክ ሙድ እያያዝክ ምናምን ከሆነ ማለት ነው ያው ታውቃለህ ከኔ ጋር እንደዚህ አይነት አካሄድ የለም። ቀጥታ ይቅርታ። ስለዚህ አሁን መስፈርት ነው ወይ ነው መጀመሪያ መስፈርትህን ንገረኝ። የሳይንስ መስፈርትህን ንገረኝ። በጣም አንድ ቆይ አንዴ አሁን የምታደርግልኝ ምንድን ነው? ሳይንስ ለእምነት መስፈርት ነው ወይ? ማለትም ሳይንስ ነው ቁርአንን ሳይንስ ነው እምነትን የሚያረጋግጠው ወይስ እምነት ነው ሳይንስን የሚያረጋግጠው? ይህንን ትመልስልኛለህ መጀመሪያ። ከዛ በኋላ ለዚህ ስታንዳርድ ካስቀመጥክ በዚህ ስታንዳርድ መሰረት አንተን ጠይቃለሁ። ቀጥል ሂድ። ኦኬ በጣም ጥሩ። እንግዲህ ብዙ ጊዜ ስንባል እንደምንሰማው እስልምና ከሳይንስ ጋር በመዋሃድ እያወራው ነው። አትደረብ። ከጠየቅኝ መልስ ልስጥ። አይዞህ እስልምና ከሳይንስ ጋር በመዋሃድ ያለ እንዴት ነው? አረ ጥያቄ መልስ። አይዞህ ከበድ ያለ ጥያቄ ነው አውቃለሁ። ከበድ ያለ ጥያቄ ነው አውቃለሁ። ኮንስታንቲን ከብዶሃል። ኦኬ ላወርድ ነው። እንደዚህ አይነት አካሄድ የምትሄድ እንዳትፈራ፣ አትፍራ። ኢብራሂም ችግር የለውም። ግብረ ሰዶም የሚለውን እዚህ ውስጥ ነው የምገባው ቀጥታ ማለት ነው። ኧረ እንዳታስብ፣ ችግር የለውም። ግብረ ሰዶም በክርስትና ወይስ በእስልምና በሚል እንሂድ። እኔ እናንተ እዚሁ ጋር ግብረ ሰዶም በክርስትና ወይስ በእስልምና በሚል እንሂድ። ኧረ እባክህ ኧረ ፖለቲካ አትስራት። ኧረ ምንም ከፈለክ ችግር የለውም ነው ያልኩህ እኮ ከፈለክ። እሺ ይቅርታ፣ አሁን የጠየቅኩህን ጥያቄ ትመልሳለህ። ጥያቄ እንድጠይቀኝ ሳይሆን የገባሁት መልስ እንድትሰጠኝ መስፈርት ነዋ። ለእሱ ላልከው ነገር መስፈርቲ ምን እንደሆነ ልንገርህ። ይህን ጥያቄ እንድጠይቅ ያደረገኝ ነገር ምንድን ነው? እየመለስኩ ነው። ኢንተራፕት አታርገኝ። አንደራረብ። አይ ጸጥ እላለሁ፣ ችግር የለም። ጸጥ በል ካልከኝ ጸጥ እላለሁ። አዎ ምን አለ መሰለህ፣ ቀላል ነገር ነው ያልኩህ። እኛ አንድ ሰው ማለትም በባይብል ወይ ደግሞ በቁርአን በዚህ በእምነታዊ መጽሐፍ ላይ መጀመሪያ የሚታየው
ማለትም መስፈርት የሚቀርበው መስፈርቱ መጀመሪያ ባይብል ነው ወይስ ቁርአን ነው ወይስ ይሄ ሳይንስ የምትለው ነገር ነው? ማረጋገጫው መጀመሪያ ይሄ መስፈርት የት ነው ያመጣው ነው መጀመሪያ ይሄን ነው። ከዛ በኋላ ወደዛ ፖይንት እንሄዳለን። በጣም ጥሩ። ስለዚህ እኔ ባይዘዌ እንትን ካልከኝ እስልምና ከሳይንስ ጋር ሄድም ካልከኝ ደስ ይለኛል። ኦኬ ብዬ እወጣለሁ አልኩህ እኮ እንዴ ነገርኩህ እኮ። መስፈርት ያደረግኩበት ምክንያት እስልምና ከሳይንስ ጋር የሚሄድ በጣም ተዋህዶ ሳይንስን ያብራራ እምነት ነው ብላችሁ ስለምትናገሩ ሳይንሳዊ ጥያቄ ጠይቄያለሁ። ስለ ሳይንስ ከሆነ ቁርአን ይኸውልህ፣ አሁን እሱ ከሆነ ቀላል ነገር ነው። በቃ ልንገርህ፣ ስለ ሳይንስ ከሆነ ጥያቄ ሳይንስ ቁርአን የሳይንስ መጽሐፍ አይደለም። ቁርአን የሳይንስ መጽሐፍ ሳይሆን ወደ መልሱ አይዞ እስኪሚላክልህ ከሆነ የምትጠብቀው አትጨነቅ። ማስረጃውን ልክፈት ውረድና ከዛ በኋላ ተመለሰ ትመጣለሽ። እንዲህ አይነት የተጨመላለቀ አካሄድ እኔ ከአንተ ጋር ሄደም እዛ ከተማሪዎች ምናምን ከህፃናት ጋር እዛ ጋር ሄደህ ትቀጥላለህ። ስለዚህ አሁን መልሱን ልመለስ ትገባለህ ድጋሚ። ከዚህ በኋላ እንደዚህ አይነት ነገር ከሆነ አስወጣለሁ ድጋሚ። አሁንም መልሼ አስገባሃለሁ። አርፈህ ማትቀመጥ ከሆነ እንደዚህ ነው ማውረድ። አስገቡት መልሳችሁ። እሺ ስርዓት ያዝ። ስርዓት ይዘህ ነው እኔ ጋር የምታወራው። ስርዓት ይዘህ ነው የምታወራው። ተግባባን? አስገቡት። ስርዓት ይዘህ ነው የምታወራው። ይሄ ፈርተሃል ምናምን ነው ለፖለቲካ እንዲመች እንዲህ ነው እንዲያ ነው ምናምን የምትል ከሆነ ትወርዳለህ። እኔ አልመችም ለፖለቲካ። እየሰማኝ ነው ማነው? ኮንስታንቲኖስ ሰማለህ አይደል? እሺ ትሰማኛለህ? ባይዘዌ ምንም የተናገርኩት ነገር የለም። ፈርተሃል ምናምን ይሄ እንደዚህ አይነት ነገር እንዳትጠቀም ከዚህ በኋላ። ኧረ እኔ ምንም እንደዚህ ያልኩ ነገር የለም። ባይዘዌ እንዴ ወደ ጥያቄ የጠየኩትን ጥያቄ ማይኬን ይዤ ልማር አስተምረኝ ያልኩ። በቃ አለቀ። ላስተምረ ነው በቃ። በቁርአን ላይ ያለውን ነው አይደለ? በሐዲስ ላይ ያለውን ነው። አዎ ትክክል ነው በቃ። ስለዚህ እያልከኝ ያለኸው በቃ አንዴ ቆይ፣ እያልከኝ ያለኸው አንዴ ልንገርህ፣ አንድ ደቂቃ ልመልስልህ። አንድ ደቂቃሽ አንዴ። ያለምንም ሳይንስ አዳምጠኝ። ያለምንም ሳይንሳዊ ማስረጃ ትክክል ነው አለቀ። ምን አልከኝ? ያለምንም ሳይንሳዊ ማስረጃ ቁርአኑ ትክክል ነው አለቀ። በጣም እንግዲህ እንደሰማነው አንድ ሰው እናቱን ወይም አባቱን ሊመስል እኮ ያልከኝ የመለስክልኝ መልስ እንደዚህ ነው ወይ ያልከኝ ነው ወይ? ልናገር፣ አትሸማቀቅ። አንዴ እንዴ እኔ ልናገር ልመልስ። ብራዘር ኮንስታንቲኖስ ጥያቄ ነው መልሼልህ። ሁለተኛ ጥያቄ ያልከኝ ያለኸው በእንተ ውይይት አይደለም ያዝነው፣ ውይይት አይደለም ያዝነው። አዳም እኔ ስለው ያልከኝ መልስ ይሄ ነው ወይ ነው ያልኩህ እኮ። ይኸውልህ መልስ ይሄ ነው አሁን የመለስክልኝ አለቀ። ያለምንም ሳይንሳዊ ማስረጃ ቁርአኑ ትክክል ነው አለቀ። ቀጥል እኮ የተረዳውበትን ነገር ልንገርህ። በኢንተርኮርስ ጊዜ እናትየው ቀድማ ሳቲስፋክሽን ላይ ከደረሰች እናትየውን ይመስላል። አባትየው ቀድሞ ሳቲስፋክሽን ላይ ከደረሰ ልጅ አባትየውን ይመስላል ያለው ትክክል ነው እስልምና እያልከኝ ነው? ትክክል ነው በትክክል ተክቢር። ይሄ ደግሞ ከሳይንስ ጋር ይጋጫል አይደል? ከሳይንስ ጋር ደግሞ ይጋጫል አይደል? ሌላ ታሪክ ነው። ከሳይንስ ጋር ይጋጫል ይላተማል አይደል? ብራዘር እያዳመጥከኝ ነው? እሺ አሁን እሱን እያዳመጥከኝ ነው? እያዳመጥኩ ነው። ይህ ከሳይንስ ጋር ይላተማል አይደል? አዳምጠኝ ብራዘር። ስለ ሳይንስ አይደለም እያወራን ያለ ነው፣ ቁርአንና ሐዲስ ነው። አዳምጠኝ እያዳመጥከኝ ባይሰዊ ነብይነቱ የተረጋገጠበት ነገር ነው። ያጀማ ይሄ የመሐመድ በጣም ያስቃል። ኧረ እኔ ምንም ያነበብኩትን ነው። ትክክል አይደል? አሁንም ውረድና ድጋሚ ስርዓት ስትይዝ ትገባለህ። እሺ ውረድ፣ ስርዓት ስትይዝ ሁለተኛ ጥያቄ ትጠይቃለህ ማለት ነው። እሺ አሁን እኔ ቤት እንደዚህ አይነት ነገር አይሰራም። ፖለቲካ ለመስራት የምትመጡ ከሆነ ለፖለቲካ የማልመች ሰው ነኝ፣ እወቁኝ ነው። ስለዚህ አሁን ሌላ ጥያቄ ያለው ሰው ይቀጥል። እንደውም ዛሬ ክርስቲያኖች ጥያቄ ጠይቁ፣ ክርስቲያኖችን ነው የምናስተናግደው። እኔ ጥያቄ አለኝ። እሺ ጅብሪል ይዋሻል አይዋሽም? ጅብሪል አቤት ኢብራሂም ጅብሪል ይዋሻል አይዋሽም? ጠይቀኝ። እሺ ያዝ ድንገር ቡሃሪ 32:27 ላይ አውጣልኝ። ምን ይላል? አውጣልኝ። መጀመሪያ አውጣውና እያነበብን ነው። አውጣልኝ።
ምን ይላል መልስ? ለነብዩ ሰለላሁ ዐለይሂ ወሰለም እንደሚመጣላቸው ቃል ገባላቸው። ከዛ በኋላ ቃል ከገባ በኋላ አልመጣላቸውም። ይሄን ጥያቄ አውጣልኝ። አውጣ። ምን ይላል? አንብብልን ብራዘር፣ አውጣልኝ። እኔ እኮ መጽሐፍ ስልኬ ቪዲዮ ከፍቼ አላሳይም። ወይም አንድ ሰው አውጣልኝ፣ አንድ ሰው አስገባልኝና ቪዲዮ ይክፈቱልኝ። ምን ይላል? ቀረ አልገባም፣ ቀረ አልገባም፣ ዋሽ ሳይሄድ ቀረ። ምን ብሎ ምን ይላል? ንገረን። ሳይመጣ ቀረ። ስዕልና ውሻ ስላለ አልመጣሁም ማለት ጥያቄ የለም ማለት ነው። እሺ ሌላ ጥያቄ ያለው ሰው መልስ ካጣህ እሺ፣ መልስ ካጣህ ችግር የለም። እንደማመልስ አመንክ። እሺ ቆይ አንዴ እናውጣለን። ቆይ እሺ እኔ እኮ ክርስቲያኖች እሺ ስርዓት የሚባል ነገር ለምን እንዳልፈጠረባችሁ አልገባኝም። እኔ ለምን ስርዓት እንደሌላችሁ ማለት ነው። ለምን ነው ስርዓት የሌላችሁ? ግን ስትጠይቁ በአግባቡ የመጠየቅ ችግር ነው ያለባችሁ። ስርዓት አለን፣ ፖለቲካ ስርዓት አለን። እንደውም እኛ በጣም ስርዓት አለን። ኢብሮ ታች ውረድና ድጋሚ ተመለሳለህ አንተ። እሺ ብራዘር እኔ ጋር መታችሁ። ሰላም አለይኩም ጥያቄ ወአለይኩም ሰላም ወራህመቱላሂ ወበረካቱ። መጀመሪያ ቶናቸውን ሰምቶ አለማስተናገድ ነው። መጀመሪያ ሲመጡ ከስሜት ይውጡ። አሁን እኛ አንተ ኮስት የምትገባው እኮ ለእነሱ ጥያቄ መልሳለሁ ብላል አይደለ እንዴ? መጀመሪያ እነሱ ከመጠየቃቸው በፊት ከስሜት ወጥተው ይምጡ። ለመማር ከሆነ ይሄ ዝም ብሎ ለማንጓጠጥና ሌላ ችግር ለመፍጠር ከሆነ እኮ ብዙም ደስ አይልም። ለመጠየቅ ከሆነ እነሱ የሚጠይቁት ነገር እኮ እኛ የምንማርበታለን። በዚህ መልኩ የብራ እንዴት ነህ? አሁን እኮ በጣም እንትን እያሉ እሺ፣ ጥያቄ ያላችሁ መግባት ትችላላችሁ። ክርስቲያን የተባላችሁ ሰዎች ሁሉ ጥያቄ ካላችሁ መግባት ትችላላችሁ። ቀጥልሽ። ማን ያለው? እሺ፣ አመሰግናለሁ። መስፍን ነኝ ከላይ አይቻለሁ። መስፍን ቀጥልሽ። ኦኬ፣ የኔ ጥያቄ ምንድነው? እንደዚህ የምል አለ ጀውሾች ወይም አይሁዳውያን በሰባ አንድ ቦታ ይከፈላሉ ይላል እና አንዱ ሰክት ወደ ጀነት ይገባና ሰባው ወደ ጀሃነም ይገባል ይላል። ክርስቲያኖችም እንደዛው በሰባ ሁለት ሰክት ይከፈላሉ። አንዱ ይገባል፣ ሰባ አንዱ ደግሞ ወደ ጀሃነም ይገባል ይላል። ሙስሊሞች ደግሞ 73 ቦታ ይከፈላሉ ይላል። ሱናን ኢብን ማጃህ 392 ላይ 1992 ምናልባት እሱን ከተመቸ ኢብኑ ማጃ 3000 እና እኔ የኔ ጥያቄ 3992 የኔ ጥያቄ ምን ነው? እዚህ ቦታ ጋር እናንተ ሙስሊሞች መስፍን አለ ይሰማል? እንትን ድምጽ አለው 3000 ስንት አልከኝ? አለው ብራ አይሰማም? 3992 ወላ የማን ነው? ኤብሮ አንተ ጋር ነው። እሺ ይሰማል። እስኪ ኮፒ ሊንክ አድርጉ ልጆች። 1000 ምናምን ሰው አለን። እባካችሁ ታፕ ኮፒ ሊንክ አድርጉ ቶሎ በሉ። 900 እሺ 3900 ስንት? 92 ብራ 3992 እሺ አገኘሁት። እሺ አግኝቼዋለሁ። እሺ አሁን አንተ ያልከው ያው አንተ በጣም ደስ በሚል ሁኔታ ስለምጠይቅ እንትን እንላለን ማለት ነው። እሺ ምን አለ መሰለህ حدثنا عمرو بن وشي ከዛ በኋላ قال ነው ወይ ጉድ! የቲክቶኳን ምልክት ለቀቅ አድርጉበት ግፍተሮች ካላችሁ የቲክቶኳን ምልክት። ኦኬ ይሰማል አይደለ? እሺ አግኝቼዋለሁ። ሐዲስ አሁን ገና መጣ። እሺ
ምን አለ መሰለህ፣ ይሄ በጣም ቀላልና አጭር የሆነ መልስ ነው ያለው። ማለትም አይሁዳውያን ማለትም ያው በዛን ጊዜ የነበሩትን ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ያኔ የነበሩትን አይሁዳውያንን ሲናገሩ ያኔ የነበሩት አይሁዳውያን ያኔ ስለአሁን አይደለም። እሺ ወደ 70 ምናምን ቦታ መከፈላቸውን ተናገሩ። ከነሱ መሃል አንዱ የተባለው ሙስሊሞች ናቸው። እነሱ አንዱ ጀነት የሚገቡት ማለት ነው። በተመሳሳይ እነዚህ ነሳራ ተብለው የሚታወቁት ደግሞ ያው ምን አንሳሪ ኢላላህ እንዳለው ዒሳ አለይሂ ሰላም ወደ አላህ በመጣራት ማን ነው የአላህ ረዳት ሆኖ የሚመጣ ወደኔ ብሎ በተጣራበት ሁኔታ ናህኑ አንሳሩላህ እንዳሉት ማለት ነው። እኛ የአላህ ረዳቶች ነን ብለው ወይ ደግሞ የአላህን ዲን በመርዳት ላይ ሰው እነዚህ ነሳራ የተባሉ ሰዎችም በዚህ ሁኔታ ይከፋፈላሉ። ከነሱ መካከል አንዱ የጀነት ነው መባሉ አንዱ የተባለው ያ ናጂያ የተባለችው ሙስሊሞች ናቸው ማለት ነው። እነሱም የነብያችን ሰለላሁ ዐለይሂ ወሰለም ኡማዎች ደግሞ ለ73 ቦታ እንደሚከፈሉ ተናግረዋል ማለት ነው። ከነዚህ መካከል ደግሞ ያው በተመሳሳይ ፍርቀቱ ናጂያ ተብላ የምትታወቀው የነብዩን መንገድ የተከተሉና የአላህን ሱብሓነሁ ወተዓላ ቁርአንን የተከተለ መንገድን የያዘ ሰው እነዛ ጀነትን ይገባሉ። ግን ሙስሊም ሆኖ ላኢላሃ ኢላላህ ብሎ ሙሐመዱን ረሱሉላህ ብሎ እየተናገረ ካለ ሁሉም ጀነት ይገባሉ። ግን ቀጥታ ጀነት የማይገቡበት ሁኔታ ሊኖር ይችላል እንጂ ማለት ነው። ግልጽ ነው መስፍን? ቴንክ ዩ ኢብራ። ያው አንተ አሁን ስትመልስልኝ መለስክልኝ ድምጼ ይሰማል መሰለኝ። እናንተ እስኪ ምልክት ስጡኝ። እኔ ኢብራሂም ሰምቻለሁ። ምንድነው የመለሰልኝ? ይሰማል? ምንድነው ኔትወርክ? ሱብሃንአላህ ኔትወርክ ኢብራሂም አንተ ጋር ትንሽ ረብሻል ወይ ደግሞ ቪዲዮውን ጭራሽ ኔትወርክ እሱ ተገኘ። ቦታ አይሁዶች 71 ቦታ 71 ሰክት ይከፈላሉ ብሎ እሱ ካልሰማ ማግባባት ስለማትችሉ ማለት ነው። አንድ ቆይ እሺ፣ ይሰማል መስፍን? ይሰማል ኢብሮ? ይሰማል እንደ ኢብሮ ይሰማል? ተጋ ይሰማል? አሁን ኢብሮ ቦታ ቀያየር፣ ኔትወርክ ነው ቦታ ቀያየር። ኔትወርክ ትንሽ ያንተ ነው፣ የኛ አሪፍ ነበረ እንሰማለን፣ ግን አንተ አሰማንም። ግራ ገባኝ እኮ። እስቲ እዚህኛው ቤት ልግባ። እስቲ እዚህኛው እስቲ ከተሰማ ምናልባት ሰላም አልበጠብጣችሁማ። እሺ ይሰማል? ይሰማል ብሮ በደንብ ይሰማል። ይሰማል። እነዛ የኛው ቤት አሪፍ ሳይሆን አይቀርም። አዎ ይሄ አሪፍ ነው። እሺ አይሁዳውያን ማለት እኮ በመጀመሪያ ደረጃ እንደ እምነት ብቻ ሳይሆን እንደ ለዚህ አሁን ራሳቸው አይሁዳውያን ብለው ማለትም ያው በዚህ ነበር የሚታወቁ። እሺ ያንተ ድምጽም እየራቀ ነው እየመጣ ያለው። ጥያቄ ያላቸውን አስገቡ። ያ ጀማ ክርስቲያኖች ጥያቄ ያላቸው ይግቡ። እሺ በአጭሩ ምንድነው የኔ እነዚህ ኡማዎች ይከፋፈላሉ የተባሉት በዛ ጊዜ የነበሩትን ነው። ስለዚህ ይከፋፈላሉ። አንዱ የጀነት ነው ማለት አላህን የሚገዙ በዛ ጊዜ የነበሩ አላህን የሚገዙ ካሉ ነቢያትን የሚቀበሉ ካሉ በቀጥታ ጀነት ነው የሚገቡት እነዚህ ሰዎች። አዎ የጀነት ናቸው። ከዛ ውጭ ያሉ ግን የጀነት አይደሉም። ኢየሱስ ሲመጣም ደግሞ በተመሳሳይ ሁኔታ ዒሳ አለይሂ ሰላምን የተከተሉ ምን ተብለው ነበረ? ያው ነስራንይ ማለትም ነስራንይ ማለት ዒሳን የሚከተሉ ናቸው ባጭሩ ማለት ነው። እነዚህ ነሳራ የተባሉት ከነሱ መካከል አንዱ የጀነት ነው የተባለላቸው በዒሳ አለይሂ ሰላም ማንነት ጉዳይ ላይ የእስልምናን አስተምህሮ የሚከተሉ የሆኑ ካሉ ማለት ነው። እነዚህ የጀነት ናቸው። አዎ ምንም ጥያቄና ጥርጥር የለውም። ከነብዩ መሐመድ ኡመትም ተመሳሳይ ነገር ነው ያለው። ስለዚህ ምንም ጥያቄ የሚያስነሳ ነገር አይደለም መስፍኔ። እሺ ግልጽ ነገር ነው። አዎ ጥሩ ነው ኢብራሂም መለስክልኝ፣ ግን ጥያቄ ነገ አስነስቷል። ምክንያቱም የነብዩ ኡማዎችን ለብቻ ከፍለውታል፣ አይሁዶችንም ለብቻ ከፍለውታል፣ ፕላስ ደግሞ ክርስቲያኖችንም ለብቻ ከፍለውታል። እነኚህ ሁሉ ሙስሊም ቢሆኑ ኖሮ
ሶስት ቦታ መክፈል አይጠበቅበትም። በቃ ህዝብ ብሎ በአንድ አፍታ መጥራት ይችላል። እና አንተ አሁን የመለስክልኝ ምንድነው እዛ ውስጥ ተከፍለው አንዷ ፐርሰንት ወይም ደግሞ አንዷ ሴክት ወደ ጀነት የሚገባው ሴክት ሙስሊም ነው ብለህ ነው የመለስክልኝ። ሐሳቡ ግን በፍጹም እንደዛ የሚል አይነት አንድምታ ያለው ምክንያቱም አይሁዶችን ለብቻ ጠርቶ አይሁዶችን ብሎ 71 ቦታ 71 ሴክት ብሎ ከፈለ፣ ክርስቲያኖችን 72 አለ፣ ሙስሊሞችን ደግሞ 73 አላቸው። ኦኬ እና አሁን የኔ ጥያቄ እዚህ ቦታ ጋር ኢብራ አንተ ለምንድን ነው ዳዋ የምትወጣው? ለምን እኔ ምን አልክ? እኔ እኮ ክርስቲያን ሆኜ ካንተ በተሻለ ከሙስሊሙ በተሻለ ጀነት ስለምገባ ሐሳብ ምናልባት ተሰምተው ከሆነ ተሰምተዋል፣ ግን የተቆራረጠብኝ ነው መሰለኝ። ሪዲክለስ የሆነ አካሄድ አንተ ሙስሊም ሁኑ ብሎ ሳትሰብከኝ ከሙስሊሞች የተሻለ ጀነት ስለምንገባ ክርስቲያኖች እናንተ ዳዋ መውጣት ወይም ደግሞ ሰዎችን ማስለም አይጠበቅባችሁም የሚል ጥያቄ ነበረኝና አንተ የክርስቲያን ኡማ ሳትሆን ማለትም ነሳራ የተባሉት ኡማ አይደለህም። አንተ በዛ ሰዓት ለነበሩት አሁን አንተ የነቢ ሰተፍተሪቁ ኡመቲን ያሉት ነብዩ ሰለላሁ ዐለይሂ ወሰለም ያ ስለዛኛው ስላለፈው ኡማ ነው እየተናገረ ያሉት ነብዩ ያኔ። እሺ ስለዚህ ከነሱ መሃል አላህን የሚገዛና እንዴ ቁርአን ላይ እኮ በስነ ስርዓት እኮ ይሄን አስቀምጧል። ኢና ሚን ቀብሊሂ ሙስሊሙን እኛ ከዚህ በፊት ሙስሊሞች ነበርን ብለው ተናግረው አስቀምጠዋል። ወደ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ሲመጡ ማለት ነው። ስለዚህ ዴቭ ሚውት ታደርጋለህ እባክህ። እሺ ዴቭ ሚውት አድርግ። ስለዚህ እኛ ከዚህ በፊት ሙስሊሞች ነበርን ብለው ተናግረዋል። ሙስሊሞች ነን ብለው ዴቭ ለምን ሚውት አታደርግም እባክህ? እሺ በአጭሩ ይህንን ይመስላል ማለት ነው። ያ ስለዚህኛው ህዝብ ሳይሆን ክርስቲያኖችና ይሁዳውያን የተባሉት ስለነዛ ህዝቦች ነው። እሺ መጀመሪያ ስለነበሩት ህዝቦች ናቸው። ሌላ ጥያቄ ካለ መቀጠል ትችላለህ። ነጣጥሎ መናገርም በደፈና መናገርም የነብዩ ሰለላሁ ዐለይሂ ወሰለም ይሄ የሚገደብ ነገር አይደለም። እሺ አሁን ሌላ ጥያቄ ካለ መቀጠል ትችላለህ። ሌላ ጥያቄ ያላችሁ መቀጠል ትችላላችሁ ከጨረስክ መስፍን። ጥያቄ ግን ባለጌ ሰው ማለት ነው። የምትባልጉ ከሆነ የምትሳደቡ ስርዓት የሌላችሁ ሰዎች ያው ትወርዳላችሁ። እሺ ስርዓት የሌላችሁ አሁን የገባኸው ልጅ ያው በስርዓት የምታወራ ከሆነ እንቀጥላለን እና እናስተናግዳለን። እንደ ጥያቄ ያላችሁ ክርስቲያኖች እንዳለ ግቡ። መምህርም የተባላችሁ ካላችሁ የምትመጡ ከሆነ እሺ ቀጥል። ጥያቄ ያለው ሰው ዴቭ አለ? ጥያቄ ያለው ሰው እሺ። ጥያቄም ለምነን እንዴት ነው እሺ የሚሆነው? አይ እኔ ከኋላ ስለገባው ብዬ ነው። እሺ ቀጥል። እሺ ጥያቄም በስርዓት ከኋላ ስለገባው ማይክ አላነሳም ብዬ ነው። ችግር የለውም ቀጥል። እሺ የኔ ጥያቄ በሱራ 7:18 መሰረት ነው። ጥያቄ አደምን ከፈጠረው በኋላ አልሰግድም ስላለ ሰይጣን ከዛ በአንተና በሚከተሉ ጀሃነምን እሞላታለሁ ብሎት ነበር። ዴቭ አንዴ ይቅርታ ሚውት አድርገው ወይ ካልሆነ እኔ ሚውት ላድርግልና ጠይቅ። አይቀጥል ቀጥላት። እሺ እና በአንተና በሚከተሉ ጀሃነምን እሞላታለሁ ብሎት ነበረና ከዛ በኋላ በሱራ 50:30 ላይ ደግሞ ለመሐመድ አወረደለት እንትን አያወረደለት 50:30 ላይ ምንድን ነው የሚለው? ጀሃነም አትሳቅ። አይ ስላልኩት ነው። ሀሊም ተላቲ ፈተቁሉ ሀል ሚን መዚድ። እሺ ቀጥል። እና ሞላሽን የምትልበት ጊዜ ተጨማሪ አለን ጊዜ የምትልበት ጊዜ ይመጣልና እሱን አስጠንቅቅ ብሎታልና ይህንን ያስጠንቅቀዋል። እና ቡካሪ 48:48 ደግሞ ይህንን አያጠቅሶ ገሃነም ጭማሪ ያለን ትላለች ይላልና የኔ ጥያቄ እዚህ ጋር ነው። ጭማሪ ያለን የምትለው ጀሃነም ሞልታ ነው ወይስ ተጨማሪ ፈልጋ ነው? እኮ ጀሃነም መጨረሻ ላይ ሞልታለች ወይስ አልሞላችም? እኔ ነኝ ጠያቂው መስለኛል ብሮ።
ገባኝ። ኦክቶበር ጃን መጨረሻ ላይ ሞልታለች ወይስ እሳት ሞላ ጎላ ቀረች? እየጠየቅኩ ነበረ መሰለኝ። በቃ እሺ፣ በአጭሩ ጀሃነም ሞልታ አልቃለች ማለት ነው። ትሞላለች ሳይሆን በዚህ ሰዓት እንጂ ጭማሪ ያለን ስትል ጭማሪ ፈልጋ ነው ወይስ ሞልታ ነው? ሞልታለች በቃ። ከዛ በኋላ ከፈለገች አላህ እኮ ከፈለገ እንደፈለገ ማድረግ ይችላል። ጭማሪ ያለን ማለት ግዴታ አልሞላችም ማለትን አያስይዝም። ተግባባን? እዛ ጋ ግን ማለት ነው ለመሐመድ አያ ሲወርድለት ጭማሪ ያለን ብላ ጀሃነም የምትልበት ይመጣልና አስጠንቅቃቸው ብሏል አይደለ? ገብቶኛል። ጥያቄ በደንብ አድርገህ ገብቶኛል። ኦክቶበር በደንብ አድርጎ ገብቶኛል። የሚመጣውን ጥያቄ ሳይሆን አንተ ማሰብ ያለብህ አሁን እዚህ ጋር ያለውን ነገር ንገረኝ። መልሱን እኮ መለስኩልህ። ጥያቄው ምንድን ነው? የጠየቀኝን ጥያቄ አላህ ስብሐነሁ ወተዓላ በአንተና በተከተሉ ሰዎች ጀሃነምን እሞላታለሁ አለ። እሺ፣ ጀሃነምን እሞላታለሁ ማለትም ሙሉ ጠቅጥቄ እንትን አደርጋታለሁ ማለት የቋንቋ አጠቃቀምም ሊሆን ይችላል ከፈለክ ማለት። ካልሆነ ደግሞ ሙሉ ነች እንበል። ሙሉ ነች፣ ጀሃነም ትሞላለች። ጀሃነም ትሞላለች ማለት ደግሞ አላህ ስብሐነሁ ወተዓላ ከፈለገ ያ የሞላውን ደግሞ ተወጣጥሮም እንትን እንዲል ማድረግ ይችላል። አስፈላጊ ከሆነ ከፈለገ አላህ ቻይ ነው፣ በፈለገው አይነት ሁኔታ ላይ ያስቀምጠው ይችላል። ግን ደግሞ ችግሩ ምንድነው? አንተ በሄድክበት እንዳንል ጀሃነም አልሞላችም የሚል ነገር ታመጣለህ። ጀሃነም አይደለም። እኔ ግን እየጠየቅኩ ነው እኮ ብሮ፣ እኔ ታመጣለህ ምናምን እንድትለኝ አይደለም። እኔ እየጠየቅኩ ነው። ሞልታለች አልሞላችም ነው። ኮንትራዲክሽን አይደለ ጥያቄ? በቃ አጭር ነገር እኮ ጥያቄ። ኮንትራዲክሽን ከሆነ ጥያቄ እኮ አልሞላችም የሚል ነገር ካለ ታመጣለህ፣ ወይ ደግሞ ጥያቄን አስተካክልና ጠይቅ። በቃ ወይ ኮንትራዲክሽን ካልሆነ ጥያቄ። እሺ እንትንን 50-30 ጋር እንሂድ። እንትኑ 50-30 ላይ ዴቫ እየረበሸ ነው። እሺ ቀጥል ሂድ። እሺ ይኸው ለ50-30 ሲወርድ ይህ ከፍርድ በፊት የሆነ ነው አይደለ? 50-30 የወረደው ከፍርድ በፊት ነው። እሺ እንደዛ ሲል እንደዚህ የምትመጣበት ጊዜ አለ ብሎ አስጠንቅቅ እያለው ነው አይደለ? እኮ አስጠንቅቅ ሲለው ያው እንግዲህ የሆነ ተጨማሪ እፈልጋለሁ ብላ የምትል ስላለ ነቅታችሁ ኑሩ ነው አይደለ? ስለዚህ እንደዛ ከሆነ ማስጠንቀቂያ ለሰዎች እየተሰጠ ነው ማለት ነው። ተጨማሪ ያለን የምትለው ያው እናንተ ጭማሪ እንዳትሆኑ ተጠንቀቁ ነው መልእክቱ አይደል? ተጨማሪ ያለን ማለት ጀሃነም በጣም ማለትም የአላህ ሱብሓነሁ ወተዓላ ቁጣ መገለጫ ነች ጀሃነም ማለትና ያቺ ጀሃነም የሰው ልጆችን ማለትም የትኛውንም ብቻ አላህን ያመፀን ነገር ወደ እሷ ውስጥ መክተት ነው የምትፈልገው። ያ ነው ስራዋም ሲጀመር ማለት የተፈጠረች በሰይጣንና ተከታዮቹ የሚሞላት ማለት ነው። የሰይጣንና ሀሳብ የሚከተሉ በሰይጣንና ተከታዮቹ ብቻ ሳይሆን በድንጋዮችም ትሞላለች። አላየኸውም? ይህንን አያ አላገኘኸውም ቁርአን ላይ? ድንጋዩ ግን የሆነ እንትን ስለ ግለት ምናምን መሰለኝ እኮ አይደል? አይ አይደለም። በድንጋዮችም ትሞላለች። ጀሃነም በብዙ ነገር ነው የምትሞላው። ግን አላህ ቃል ኪዳን ግን ለጀሃነም የገባላት በገሃነም በሰይጣንና በተከታዮቹ እንደሚሞላት ነው። በሚከተሉት ጉዳይ ሲያወራ ስለ አመፅ ሲያወራ እሱን ጉዳይ አንስቷል። ግን አላህ ሱብሓነሁ ወተዓላ ድንጋይ በምን እንትኑ ይገባል ብዬ ነው። በምን ጥፋቱ ይገባል? ድንጋይ እኮ ጥፋት መቅጫ ቦታ ነው። ገሃነም መቅጫ ቦታ ስለሆነ ያሟል እያልከኝ ነው ኦክቶበር? ድንጋይ ገሃነም የመቅጫ ቦታ ነው ብዬ ነው። ገብቶኛል። አይ እሳት ውስጥ ምን ይሰራል? እንደዛ ከሆነ እዛ ውስጥ ምኖች እሱማ ያው አላማው እኮ ለሚቀጡትን ሰዎች ለማቀጣጠል ነው እኮ። በምንድን ነው የሚቃጠለው እሳቱ? ኧረ እኔ እሱ አሁን እንትን አይለኝም። እንትኗ ላይ ፖይንቷ ላይ እናውራና አቀጣጣዮቿ ድንጋዮች እና ራሳቸው የሰው ልጆች ናቸው የሚሆኑት። ሰይጣናት ናቸው። ራሱ መቀጣጠያዎቹ ራሱ እነሱ ናቸው። ድንጋዩ ራሱ መንገድ ነው። ያ መቅጫ ነው እንግዲህ። ድንጋዩ ማቀጣጠያ ከሆነ የሚቀጡት ነው አላማው። የሚቀጡት እሺ፣ ጀሃነም ዛፍም አለ። አረ ይብሮ ምንድን ነው ጥያቄ? እንዲህ እሱን እኮ እያልኩ ያለሁት ትሞላለች። በብዙ ነገር ነው የምትሞላው።
አይደለም። እኔን አሁን ስማኝ። እሺ አሁን ጭማሪ ያለን የተባለው ለድንጋዩ ነው እንዴ? እሺ አልሞላም የሚል ነገር ጀሃነም እኔ መች ሞላ አልሞላም እኮ አላልኩም። እኔ እኮ ምንም አላልኩ። እኔ እየመለስኩ አይደለም እየጠየቅኩ ነው። እሺ ጥያቄን ይኸውልህ፣ ጥያቄን አሁን የድንጋይ ዛፍ ምናምን ያልከው ራሱ ሱራ 50-30ን አይመለከተውም። ምክንያቱም አስጠንቅቅ የተባለው አንዴ ብሩዬ ጥያቄን ስማኝ። እሺ ቀጥል ሂድሽ ልስማህ። አይደለም ጀጅ እያረኩ አይደለም። ይኸውልህ ሱራ 50-30ን ቡካሪም እኮ የጠቀሰው 50-30ን ስለሆነ ነው። ሱራ 50-30 የተጠቀሰው ወይም ለመሐመድ ሲሰጠው ሱራ 50-30 አስጠንቅቃቸው የተባለው ለሰዎች እንጂ ለድንጋዮች አይደለም እና ለዛፎች አይደለም። ስለዚህ ጭማሪ ያለን የምትልበት ጊዜ ይመጣልና አስጠንቅቅ የተባለው ለሰዎች ነው። ስለዚህ ጭማሪም እንዳትሆኑ የሚባሉት ሰዎችን ነው ማለት ነው። ምክንያቱም ማስጠንቀቅ የሚችለው ሰዎችን ስለሆነ ነቢዩ መሐመድ። ስለዚህ ቡካሪንን ጥቅስ ጠቅሶ ጭማሪ ያለን ትላለች በፍርድ ጊዜ ማለት ነው። በዛ ሰዓት ጭማሪ ያለን ስትል ሞልታ ነበረ ወይስ ተጨማሪ እየፈለገች ነው? ጥያቄ ነው። ፖዞና ሊብሮ ወይኔ ስልክ ገብቶብኝ ነበረ። ይሰማል? አሁን ይሰማል። ይሰማል? ይሰማል። ጥሩ ችግር የለውም። ጭማሪ ያለው የሚለው ነገር ጀሃነም አልሞላችም የሚለውን ያስይዛል ወይ ነው ጥያቄ? በዚህ ሰዓት ጭማሪ ያለን ስትል ማለት ነው ሞልታ ነው ወይስ ጭማሪ ፈልጋ ነው? በዚህ ሰዓት ጀሃነም አልሞላችም የሚለውን ነገር ያስይዛል ወይስ አያስይዝም? አጭር ነገር። እኔን አትጠይቀኝ ብሮ፣ እኔ ጠይቅ ግባ እኮ ብለኸኝ ነው ብሮዬ። እኮ ስጠይቅ እኮ ጥያቄ ክሊር መሆን አለበት። እሺ ማን ጥያቄ ክሊር እንዲሆን ግልጽ ካልሆነ ጠይቃለሁ። ደግሜ ነው መጠይቀ መልሼ እዚህ ጋር ነው ሉፕ እንሰራለን። እኔን ባትጠይቀኝ እኔ በላሽ አይደለም። ይሄ ነገር ክሊር ስታረግ ዘኔ ነው። ይሄንን ክሊር ስታረግ እኔ ራሱ ጥቅሱን እኮ ነው የምናገረው። እኔ ቡካሪ ያለውን ነው የምናገረው። የፈለክበትን ሀሳቡን ነው የምጠይቀህ። እኔ ሀሳቡን እጠይቅሃለሁ ማለት ነው። መጨረሻ ላይ ይህን ሀሳቡን ለምን የሚቀጣዩ ጥያቄ እያሰብክ ትላለህ? አልገባህም ማለት ነው። እዚህ ሀሳቡ ሲገባ እጠይቃለሁ፣ ሌላ ሰው እናስተናግዳለን ማለት ነው። ገብቶሃል? በቃ እሺ፣ ግልጽ ላድርገው። እኔ ራሱ ጥቅሱን ነው የምናገረው። ቡካሪ እየተናገረ ያለው ማለት ነው። ኢብሮ ቡካሪ እኮ እየተናገረ ያለው በነቢዩ ሰዓት 50-30 በወረደበት የጊዜ ሁኔታ አይደለም። ቡካሪ እየተናገረ ያለው ስለ ፍርድ ቀን ነው እየተናገረ ያለው። ቡካሪ የሚናገረ የፍርድ ቀን ነገር ነው የምትሞላው በአጭሩ። በቃ ለምን እዚህ ጋር አንጨርስ? እኔ ስለ እሱን አይመለከተኝም ብሮ። እንዴ አንተ አልተመለከተ አይደለም ጉዳዩ። የጀሃነም ቡካሪ እኮ ገባኝ። ጀሃነም በምንድን ነው የምትሞላው? በ50-30 መሰረት አይደለም። ጀሃነም እኔ ስለ ጀሃነም የጠየኩ ስለ ጀሃነም ስለሆነ እኔ ግን ስለ እሱ አይደለም እየጠየኩ ያለሁት። እየጠየኩ ያለሁት ጀሃነም ስለመሙላት ስላለመሙላት ነው አይደለ? ይሄ ነው አይደለ ጥያቄው? ጥያቄው እሱ አይደለም። ቡካሪ 50-30 ነው መሰረት አድርጎ የሚናገረው። ስለዚህ እንደ 50-30 ነው እንድትመልስ ስለ ጀሃነም መሙላት አይደለም ስለ ገደል መሙላት ነው የምናወራው። እሺ ቀጥል ሂድ። ስለ ገደል መሙላት አይደለም ቡካሪ። ስለምን መሙላት ነው እያወራ ያለው? እሺ ስማኝ። እሺ ችግር የለውም። ስለ ጀሃነም መሙላት ነው እያወራ ያለው። እሺ ስለ ጀሃነም መሙላት ነው፣ ግን ቡካሪ የጠቀሰው 50-30 መሰረት አድርጎ ነው። ጀሃነም በምንድን ነው የምትሞላው? እሺ ችግር የለውም። አሁን የኔ ጥያቄ እንደዛ የሚሆነው ቡካሪ በምን ትሞላለች? ይህንን ካልመለስክ በቃ አታውቀውም ማለት ነው። በቃ ኦክቶበር እሺ ብሮ፣ አሁን የእኔ ጥያቄ ማለት ነው። እሺ ቆይ ችግር የለውም። ያንተ አሁን እኮ መላሽ ልታደርገኝ ነው። እኔ ገብቶኛል እኮ ትመልሳለህ። የጠየቅከው ጥያቄ ላይ ጥያቄ የሚያስነሳ ነገር ከሆነ ጥያቄውን ትመልሳለህ። አሁን የጠየቀኝ ጥያቄ ማለት ነው ኢብሮ፣ ገሃነምን ጊዜ እየፈጀህ ስለሆነ በቃ ችግር የለውም። ጥያቄውንም አልመለስክም። ስለዚህ እኔ ልጠይቅ ነበር የገባሁት ለመመለስ አይደለም።
ጥያቄ ተመልሷል። ለመድረክ ምን መለስክልኝ ብሮ? ምን ብለህ መለስክልኝ? የመለስኩልህ ጥያቄ ጀሃነም አላህ Subhanahu Wa Ta'ala ስለ ጀሃነም ጉዳይ አስመልክቶ ሲናገር እኔ አንተንና ጀሃነም ማን ነው አንተንና አንተን የተከተሉህን ሁሉ በጀሃነም እሞላለሁ ብሎ ተናግሯል። አዎ ትክክል ነው። ለምን አይሞላም? እሞላለሁ ማለቱ አንተንና አንተን የተከተሉህን እንዳለ ሞላቸዋለሁ አስገብቼ ማለት ነው ጀሃነም ውስጥ። እዚህ ጋር እየተናገረ ያለው እነዛን ሁሉ አስገባቸዋለሁ ነው ጀሃነም ውስጥ። ተግባባን? በጣም ጥሩ። ስለዚህ በሌላኛው አነጋገር ደግሞ ስንመጣ አላህ Subhanahu Wa Ta'ala ጀሃነም የድንጋዮች መቀጣጠያ የጂኒዎችም ማለትም ሰይጣናት እሱን የተከተሉ በአጠቃላይ ሌሎችም የሚከተሉት ካሉ እዛ ጀሃነም ውስጥ ነው የሚቃጠሉት። ይሄ ግልጽ ነው። ጀሃነም ውስጥ ዘቁም የሚባል ዛፍም አለ። ተግባባ። ብዙ ነገሮች አሉ ጀሃነም ውስጥ ማለት ነው። ከተነገረንም ካልተነገረንም ብዙ ነገሮች አሉ። ሰው እነዚህ ነገሮች ሁሉ አንድ ላይ ጀሃነምን ይሞሏታል። ለዛ ነው አላህ በቁርአን ላይ ቀደምም ነገር ያለው የአላህ የቁጣው መገለጫ ነች ጀሃነም። የቁጣው መገለጫ ነች ጀሃነም የምትባለው ነገር። ስለዚህ በዛ በቁጣው መገለጫ መሰረት እንደውም ምን ይላል አንድ ቦታ ላይ ሱረቱል ሙልክ ላይ ምዕራፍ 67 ላይ እንደውም እንደ ልክ ምን አይነት በጣም ኃይል ባለው ሁኔታ ሰዎች ላይ ለእንትን ለማለት ሁላ የምትደርስበትና በሰንሰለቶች የምትያዝበት ሁኔታም አለ። ተግባባን? ይሄ ደግሞ በአጭሩ ጀሃነም የአላህ ቁጣ መሆኗ በዛ በአላህ ቁጣ መሰረት በንግግሯ ይህንን ነገር ትናገራለች። ወላኪን ጀሃነም አትሞላም የሚል ነገር አንድም ቦታ ጥቅስ ላይ የለም። አንድ ጥቅስ ጀሃነም ትሞላለች። አዎ፣ ግን ስትሞላ በብዙ ነገር ትሞላለች። ቁርአን በቁርአን ስለሚፈታ ማለት ነው። ተግባባን? ስለዚህ ያለው ነገር በአጭሩ ይሄንን ይመስላል። አሁን ያልከኝን መሰረት አድርገ ማለት ነው ኢብሮ በቡኻሪ 48 ልትፈታልኝ ትችላለህ? ልጠቀልለው። ቡኻሪ 48 ምን ይላል? ቡኻሪ 48ማ የሚለው የቁርአን አያውን 50-30ን ጠቅሶ ማለት ነው ገሃነም ጭማሪ ያለን የምትልበት ጊዜ ይመጣል ይልና ከዛ በኋላ አላህ እግሩን ላዩ ላይ ሲጭንባት ምን ትላለች? በቃኝ ትላለች ይላል። ስለዚህ አላህ እግሩን ሲጭንባት በቃኝ ትላለች፣ ሞላች ማለት ነው። ስለዚህ የኔ ጥያቄ ምንድን ነው እኮ ሞላች። የሞላችው ግን መቼ ነው? ጨረስን እኮ በቃ ሞላች እኮ አለን ብራዘር። እኮ መቼ ነው የሞላችው? እንዴት መቼ ነው የሞላችው? ጭማሪ ያለን አለች መጀመሪያ አይደል? እና ታዲያ ጭማሪ ያለን ስትል ሞልታ ነው? ሞልታለች አልሞላችም? ቁም ነገሩ ግን ሞላሻል ያላት በምንድን ነው እኮ? በሰዎች ተሞልታለች አልተሞላችም? አይልማ እንደዛ። በሰዎች ተሞልታለች አልተሞላችም? ጀሃነም በሰዎች ተሞልታለች አይልም። አላህ እግሩን ሲጭንባት ነው በቃኝ ያለችው። ቆይ እሱ በቃኝ ማለትና ሞልቻለሁ ማለት ይለያያል። ሞልቻለሁ ነው ያለችው፣ በቃኝ ነው ያለችው። ከዛ በፊትም አልሞላችም። አልሞላውም ለማለቷ ሞልቻለሁ ነው በቃኝ ነው ያለችው። ሞላኝ ያለችው አላህ እግሩን ሲጭንባት ነው። ሞላኝ። እሺ አምጣሽ ሞልቻለሁ የሚለውን አንተ በቃኝ ያለች ነው ያልኩት። ስለዚህ በቃኝ ነው ያለችው ማለት ነው። እናመሰግናለን። ስለዚህ ሞልታ ነበር ማለት ነው። አይደለም ላለመሆኑ ማስረጃ ልስጥ። አልሞላችም። እሺ ጥሩ ነው። እሺ ደስ ይላል። እንዲያውም እንደዚህ ብታይቀኝ ነው። እሺ ዞሮ እኔው መላሽ ሆንኩኝ። እኔው ጠያቂ ነው መላሽ ሆንኩኝ። አልሞላችም የሚል ታመጣለህ። እሺ ቆይ አሁን እዚህ ጋር ምንድን ነው የሚል በቃ ጨርሰሃል። ይኸውልህ ሰዓትን ተጠቅመሃል። ረዥም ሰዓት ጠየቀኝ ብሮ ጠየቀኝ እኮ ብሮ ሞልተሃል። አንተ ራሱ ሞልተሃል እና ይበቃል። ሁለተኛ ጥያቄ ካለ ትቀጥላለህ። ሁለተኛ ልጠይቅ? ሌላ ሰው አይ ሰላም ይብሮ፣ ሰላም ነው? እንዴት ነህ? አለሁ እግዚአብሔር ሰላም ነው። ቆያችሁበት እኮ በሲኦል መሙላትና ለመሙላት ጉዳይ ላይ። ኧረ ተራችን አስጠበቃችሁን በጣም እውነት ነው። ብዙ በስላሴ እኔ ምን ልይ ብሎ አንድ ነው በሚል ላይ ነበር ብዙ ጊዜ የምቆየውና ዛሬ በዚህ ላይ ቆየን። እሺ ቀጥልሽ።
ሲኦል መሙላትና መጉደል እንደዚህ ያስጨንቃል እንዴ? የሰው ልጅ እኔም ሊብሮ አምላክ ወንድ ልጅ ነው አይደለም የሚለው ላይ ነበር ብዙ ጊዜ የምንከራከረውና ዛሬ እዚህ ላይ ያወራ ነው። ይገርማል። እሱ ሌላ ርዕስ ነው። እኔ ጥያቄ ነበረኝ። አይ ወደ ጥያቄ አገባም እንዴ ታዲያ? እሺ ጥያቄ አልሞላ ብሎት ከሆነ እኮ ወንድ ልጅ ተቀጥቋል። እሺ ጥያቄ እኔ ምንም ቆይ ወንድ ልጅ ስለሆነ ያው ሽንት ቤት መሄዱ አይቀርም። ሽንት ቤት ሊሄድ ይችላል፣ ያልተጻፈ አታንብባ። ጥያቄ ልጠይቅ ነው። ኦኬ ላሳያ። እንደዛ እኮ ነው። አይ እኔ አፍ ሲከፈት ጭንቅላት ይታያል። ጥያቄ ልጠይቅ ነው። ትክክል ነህ። የአንተ ጭንቅላትን እኮ እያየ ነው እኮ አንዴ ይሄንን ማሳያ አላህ የሚያስጨንቀው ገና ለገና ሲኦል ሞላች አልሞላች። ቆይ አንዴ። አይ ይሄን የተናገርክበትን ነገርማ ይሄን ስትናገር እኔ ጥያቄ ጠይቁ ነው ያልኩት። አስተያየት ስጡኝ ምናምን ብዬ ተናግሬያለሁ? አልተናገርኩም። ይሄ የሆነ የሞኝ አካሄድ አትሂድ። እሺ ማን ወዳጄ፣ በመጀመሪያ ደረጃ እግዚአብሔር ያንተ እግዚአብሔር ወንድ ልጅ እንደሆነ ላሳየህ። እሺ በስምንተኛው ቀን የተገረዘ ባንዲ ተረጋጋ። ተረጋጋ ወዳጅ። ጥያቄ ልጠይቅህ እኮ ነው። ያንተ እግዚአብሔር በስምንተኛው ተገርዟል አልተገረዘም? በስምንተኛው ቀን ጥያቄ ልጠይቅህ ነው። ለምን ታዲያ ፖለቲካ ለመስራት ነው? አየው አንዴ ይሄን ላሳየህ እኮ ጥያቄ ልጠይቅህ እኮ ላሳየህ። አንብበው፣ ችግር የለውም። እንደ ሙሴ ሕግ የመንጻታቸው ወራት በተፈጸመ በጌታ ሊገርዙ 8 ቀን ክርስቶስ በስጋው ሆኗል። አምላክ ነው የሚገረዘው? ስማ የሚገረዘው አምላክ ሰው ሆኗል እኮ። የሚገረዘው አምላክ ነበር? የተገረዘው አምላክ ሰው ሆኗል አይደል? አምላክ ሰው ሆኗል እኮ። የሚገረዘው አምላክ ነበር ወዳጅ። አምላክ አናፍርበትም። ጥያቄ ልጠይቀው። ኦይ የሚገረዘው አምላክ ነው አይደለም? ጥያቄ ልጠይቅህ። መልስልኝ መጀመሪያ። መለስኩልህ እኮ በስጋው አምላክ ሰው ሆኗል። እየመለስኩልህ አንዴ እኮ አምላክ ነው የሚገረዘው በለኝሽ። አምላክ ሰው ሆኗል በስጋው እንጂ አምላክ በስጋው ሰው ሆኗል። ያልተገረዘ አምላክ አለ? አምላክ በስጋው ወዳጄ አምላክ ሰው ሆኗል። እሺ ቆይ ያልተገረዘ አምላክ አለ? ምን አይነት ጥያቄ ነው? እሺ የተገረዘ አምላክ አለ? ምን አይነት ጥያቄ ነው? አየው ጥያቄ እንደዚህ ነው። እኛ በአካላት 3 መሆናቸው እናምናለን። ስለዚህ በተለየ አካል ወልድ ሰው ሆኗል፣ በስጋው ደግሞ ሰው የሆነውን ሁሉ ሆኗል። ከኃጢአት በስተቀር ሰው የሆነውን ሁሉ ሆኗል። እሺ ስንት ቤት ሄዷል? ስንት ቤት ሄዷል? ድፍን ስላልሆነ ሰመድ ስላልሆነ ሊሄድ ይችላል። ስለዚህ ሽንት ቤት ሄዷል። ኦኬ ያ ሽንት ቤት የሄደው ነገር እንዳለ ድፍን ስላልሆነ ማውጫና መስገቢያ ስለ እኮ ቆይ አንዴ እሱን እንመጣበታለን። እኔ አሁን ጥያቄ ልጠይቅ ነው። ቆይ እኮ በቃ አርፈህ ተቀመጥ። ጥያቄ ልጠይቅ ነው። አርፈህ ተቀመጥ። እሺ ሌላ ጊዜ ስትመጣ ለምን ጥያቄን ፈራ እኮ? ፖለቲካ ለመስራት አትምጣ። አሁን ወደ ጥያቄ ትሄዳለህ። መጀመሪያ እንዲህ አይነት ፖለቲካዎችን ስትጀምር ማለት ነው እንዲህ አይነት ነገር ይደርስብኛል ብለህ ወቅ። እሺ ፖለቲካ አትጀምር። እሺ መጀመሪያውኑ ከዚህ በኋላ ምንም የደረሰብኝ ነገር የለም። እሺ ያንተ አምላክ ሽንት ቤት ሄዷል ወይስ አልሄደም? ሽንት ቤቱ የሄደበት ታመልከዋለህ ወይስ አታመልከውም? ጥያቄን አትቀበለኝም? ጥያቄን እሺ ተረጋጋ፣ አትፍራ። እሺ አድባ ታዲያ አድብ። ጥያቄ ልጠይቅህ እኮ ጠይቅ። ሌላ ነገር ሳትናገር ጥያቄ። እሺ ወደ ጥያቄው ልግባ። ቁርአን ከመሐመድ በፊት ነበር ወይስ አልነበረም? ቁርአን እኮ አልነበረም፣ ግን ኢንጂል ነበረ። አልነበረም? ኢንጂል ነበረ፣ ቁርአን ግን አልነበረም። ቁርአን ከመሐመድ በፊት ነበረ አልነበረም? ቁርአን እኮ ለነብዩ መሐመድ ነው የወረደው። ቁርአን እኮ ለነብዩ መሐመድ ነው የወረደው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። ስለዚህ ባልነበረ ነገር ላይ የቀደሙ ህዝቦች ለምን ሚዩት አታርጉት? አቡኪታው ሚዩት አታርጉ። እሺ ቀጥል። ቁርአን ከመውረዱ በፊት ቀድሞ የነበሩ ህዝቦች በምን ይመሩ ነበር? በወንጌል በኢንጂል ይመሩ ነበር፣ በተውራት ይመሩ ነበር። መረጃ አለ? አዎ አለኝ። አውጣ፣ መረጃ አውጣና ንገር። አይሽ ምንድነው አሁን? ስለዚህ በኢንጂልና በቁርአን መሰረት፣ በኢንጂልና በተውራት መሰረት አለ የሚባል አምላክ ነው የሚያስተምሩት?
አዎ አላህን ያስተማሩ አላስተማሩ። መረጃ አምጣ። እሺ አላስተማሩም ያልከው አንተ ነህ አይደለ? ከየት ነው ከምንድን ነው መረጃ የምትሰጥ? እኮ መረጃ ስጠኛ አንተ እያልከኝ እኮ ነው። ከምንድን ነው የምትሰጥ? ከቁርአን ከቁርአን ለምን ትሰጠኛለህ? እና ከአዲስ ዘመን ቁርአን አልነበረማ። ባልነበረበት ሰዓት ምን አይነት ከቁርአን እንደ መረጃ ትሰጠኛለህ? የለም ብለኸኛል እኮ አልነበረም ብለኸኛል። ምን ልስጥህ? እሺ ከአዲስ ዘመን ጋዜጣ ወይስ ከዴርቶ ጋዳ ወይስ ከፍቅር እስከ መቃብር የትኛው ልስጥህ? ቁርአን ካልነበረ ማለት ነው መረጃ ታዲያ ምንድን ነው? በጣም ጥሩ። ያኔ መጽሐፉ ተበርዟል። አንደኛ መጽሐፉ የተበረዘ መጽሐፍ ነው እንጂ ማን ያለው ተበርዟል ያለው ማን ነው? ቁርአን አለ። መጽሐፋችሁም ተበርዟል። አላየኸውም? ቁርአን የቱ ጋር ነው? መጽሐፍ ቅዱስ ተበረዘ ያለ የቱ ጋር ነው? ቁርአን አሁን እኮ አንተ የኪስህን ወሬ ነው የምታወራው። መረጃ አውጣ የሚባል ነገር አያውቀውም። በመጀመሪያ የሁሉ ህዝብ ሰብስበህ ትተረተራለህ። መረጃ አውጣ አሁን። ስለዚህ በስርዓት ማውራት አልቻልክም። ልትወርድ ነው ፍላጎትህ? ልትወርድ ነው? መረጃ የለህም እኮ። መረጃ መብትህ ነው፣ ታስወርደኛለህ። መረጃ አለው። በመረጃ ማለት እኮ መረጃ እኮ ልትሰጥ ነው። መጽሐፉ መበረዙን አላህ ሱብሓነሁ ወተዓላ በሱረቱል በቀራ ላይ ምን ብሎ ተናገረ? ምዕራፍ 2 ቁጥር 79 ላይ እናንተ የመጽሐፍቱ ሰዎች እውነትን በውሸት ነው ለነዛ መጽሐፍን በግል ይህ ከአላህ ዘንድ ነው ለሚሉ ወየውላቸዋል። ይህ ከአላህ ዘንድ ነው ለሚሉ አየው። ስለዚህ መጽሐፍ ለየትኛው መጽሐፍ ነው የተጻፈው? እሱ ለየትኛው መጽሐፍ ነው የተጻፈው? ለኢንጂልና ለተውራት። ለየትኛው ማን የታለ? መረጃ አልሰጠህ እስካሁን እንኳን አላሳየኝም። የራስህን የምታውቀውን የውስጥህን ነው የምትነግረኝ እንጂ እስካሁን መጽሐፍ መረጃ አልነገርከኝም። ስለዚህ የተበረዘ መጽሐፍ ነበር የሰጣቸው ማለት ነው። ልስጥ ቆይ፣ የተበረዘ ነው ብዬ ነው የተናገርኩት እያልክ እኮ። እሺ ማኔ ድልና ተውራት አላህ ነው ያወረዳቸው። በቃ ይኸውልህ አሁን ስርዓት ያዝና አወርዳለሁ። ስርዓት ያዝና ምናምን ጥያቄ መልስ። ምንድን ነው? እሺ ስርዓት ያዛ፣ ስርዓት ያስፈልጋል። እሺ ብራዘር፣ ኧረ ወይኔ። እሺ ስርዓት ያዝና ከዛ መልስ ይመለስልሃል። እሺ ተረጋጋ። እንግዲህ አላህ በመጀመሪያ እነዚህ መጽሐፍቶች ሁሉ ያወረደው ቁርአን ላይ ነግረናል። እሺ መጀመሪያ ደረጃ ሱረቱል በቀራ የላሚቷ ምዕራፍ። እሺ የላሚቷ ምዕራፍ ማን የጻፈው? እሺ ቆይ አንድ ጊዜ ይህንን መጽሐፍ ማን እንደጻፈው ትነግረኛለህ አንዴ። እሺ ከይቅርታ ጋር አሁን በቃ እንደዚህ አይነት ስለሆነ ይህንን መጽሐፍ ማን የጻፈው? በጌታ በኢየሱስ አንብበው፣ መጽሐፍ አንብበው። ቆረጠ ወደ እግዚአብሔር ጉባኤ አይገባም። ቁላው የተቀጠቀጠ ይላል። ቁላ የለህም እንዴ አንተ? ወንድ ልጅ አይደለ ወዳጄ? ፈጣሪ በሰጠ ነገር ላይ ታፍራለህ እንዴ? ቁላ የለህም እንዴ? ይሄን የጻፈው ማን ነው? መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ነው። አላህ ነው ያጻፈው። ይሄን የጻፈው ማን ነው? ተውራት ነው። ተውራት ነው። የሙሴ መጽሐፍ ነው። ይሄን የጻፈው እሺ፣ መረጃ ተውራት ነው። መረጃ ይኸው መጽሐፍ ቅዱስ ነው። አንተ አመጣልኝ አይደል? ተውራትና ኢንጂል ከአላህ ዘንድ ናቸው አላልከኝም? ቆይ ወዳጅ፣ ይሄ ቁላው የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይገባም የሚለው አላህ ያወረደው ተውራት። 18 ዓመት በታች እባካችሁ፣ ምንም የሚያሳፍር ነገር የለም። 18 ዓመት በታች ያላችሁ ውጡ። ምንም የሚያሳፍር ነገር የለውም። አሁን እንቀጥላለን። እሺ ስለዚህ አሁን ይሄ የተቀጠቀጠው ሰውዬ ማለት ነው እና እንደዚህ እንትኑ ቼክ እየተደረገ ነው የሚገባው። ልብሱ ምናምን እንዲህ ካህናቶቹ ፊት ለፊት ቼክ እያደረጉ ነው የሚገቡ ወደ እግዚአብሔር ጉባኤ ማለት ገብቷል። የእግዚአብሔርን መስዋዕት አያቀርብም። በነገራችን ላይ እሱ ሌላ መስዋዕት የማያቀርቡት እንዲህ ቼክ አድርገው ነው። ርዕስ ነው ሌላ ርዕስ። ለምን ሽፍት ታደርጋለህ? እኔ ጠየቅኩህን ለምን አትመልስልኝ? እሱን እንደዚህ ከፍተው ነው ቼክ አድርገው ነው የሚያስገቡት። ኧረ ወዳጄ ሽፍት አታርጋ ርዕስ። በቃ በርዕሱ ላይ የጠየቅኩህን መልስልኝ። ከቁርአን ስርዓት ስለሌለ ስርዓት እንዲያደርግህና ተወርድና ከዛ ትገባለህ። አሁን ይሄ ኦክቶበር የሚባለው ልጅ ከዚህ በፊት በጣም አስቸጋሪ ነበረ፣ ግን ዛሬ በጣም ስርዓት ይዞ ስለመጣ በስርዓት ነው ያስተናገድኩት። አለቀ። ይኸው በቃ በስርዓት አንድም ትርፍ ቃል አልተናገረም። አያችሁ፣ አንተ ግን ስርዓት የለም። ስለዚህ ስርዓት ስትይዝ በስርዓት እናወራለን ማለት ነው። እሺ ቃል ስጋ ሆነ። ጥያቄ አለ?
ጥያቄ ያለው ሰላም ናችሁ? እንዴት ነህ? ሰላም ነው። ጥያቄ ልጠይቃ? አዎ። እሺ አላህ አልተገረዘም ይላልና ሳሂህ አልቡኻሪ 65:24 ስታውጣልኝ። እሺ አውጣ አንብብልን እስቲ። ሳሂህ አልቡኻሪ ስንት? አውጣ። አላህ በቂያማ ጊዜ ያልተገረዘ አላህ ታገኛላችሁ ይላልና አንድ ያውጣ። ይህ ሰውዬ ወላሂ ዛሬ የመዋረጃ ቀን ነው። እሺ በጣም የትኛው ሐዲስ መሰላችሁ? ዑራተን ሑፋተን ጉር ይሄ በቃ ይሄን ሐዲስ ይዘህ እንደው ወይኔ ራሱ ያውጣ። ቆይ ራሱ ያውጣ እና ቃል ስጋውና ራሱ ያውጣ። ኢብሮ አንተ ታውጣለህ። ያልተገረዘ አላህ ይላልና አውጣው። ታወጣለህ። መረጃውን ትከፍትልናለህ እንዴ? መረጃ ሰጠው እኮ። እሺ ንገረኝ። ችግር የለውም እኔ ወላሂ አወጣለታለሁ። ችግር የለውም። ሳሂህ አልቡኻሪ 65:24 ያልተገረዘ አላህ በቂያማ ጊዜ ታገኛላችሁ ይላልና በቃ ተውት። በቃ ተው። እንዴት ነው? እግር አለው እጅ አለው ምናምን አለው። ስለዚህ ቆይ እናወጣለን። እሺ ይሄን ሐዲስ እኔ ወላሂ አንተን አንብበም ታስረዳነሽ። አንብበም ታስረዳን አንተ። እሺ በቃ ያልተገረዘ ነው የሚለው። አውጣው። አይ አይደለም አንተን አንብበም ታስረዳን አንተ። አሁን ኢነኩም ሙላቁላሂ ሑፋተን ዑራተን አላህ ወይኔ እኔ ውርደት እንደዚህ አይቻልም። እሺ አንብበው በቃ ያልተገረዘ ነው የሚለው። አውጣው። ተርጉሞ ወደ አማርኛ ሌሎቹን እንዳያዩት። ወደ አማርኛ ተርጉሞ ሌሎቹን እንዳያዩት። አንተ አንብብ እኮ ነገርኩ እኮ ሐሳቡ ነገርኩ አይደል እንዴ? አውጣ። ወደ አማርኛ ተርጉሞና ሌሎቹን እንዳያዩት ፈልግ። አንብብ። ይኸው አውጣው። አንብብ። ይኸውልህ አውጣ። ወደ አማርኛ ተርጉሞ። ደካማ ዲያቆን ውረድ። ሲያስጠላ በኋላ ይህ የሰፈር የመንደር እንትን ኦክቶበር እንደው እስቲ እኔ ተወስ ኦክቶበር አንተ አንብበህ ተነግረኛለህ። ይሄንን ኦክቶበር አለ አንዴ አንብብልኝ። አንዴ ይሄንን እኔ የኔን ጥያቄ ልጠይቅ ብሮ ወላሂ ትጠይቃለህ አንተ 10,000 ጥያቄ ትጠይቃለህ። እኔ ሀሳብ አይደለም። እባክህ አንብብልኝ እባክህ በእናትህ ብሮ ይሄ እኔ ሀሳብ አይደለም። ቶቶ እንደው ራስ አንብበህ በቃ ንገራቸው አይደለም አንተ አንብብልን። እኔ ከአንተ ነው የምፈልገው። አንብብልኝ አንዴ ትሽ እንደው ወላሂ በጣም እኔ እንዴ። እሺ ምን ይላል መሰላችሁ? the prophet said አለይሂ ሰላቱ ወሰላም አለ እናንተ will meet አላህን ትገናኛላችሁ። ከአላህ ጋር ፊት ለፊት ትገናኛላችሁ ቆማችሁ። barefooted ባዶ እግራችሁን naked ራቁታችሁን walking on feet በእግራችሁ እየሄዳችሁ ከዛ በኋላ ያልተገረዛችሁ ሆናችሁ። ያ ጀማዓ ምን አይነት የድድብና ጥግ ማለት ነው ወላሂ። እሺ በቃ አትሳደብ አይውጣ። ኧረ በፈጣሪ ብሮ ልጠይቅ እንዳይሆን ጠይቅ። ቆይ ቁርአን ብታወጣልኝ ደስ ይላል። አንድ ነገር አለ። ቆይ ብሮ ኦክቶበር ከመቀጠሉ በፊት እግዚአብሔር ምን ብሎ ነበር የተናገረው? አላህ አካል አለው እንደዚህ ያለው ሲል ነበረ። አንድ ሁለት ነገር ላሳያችሁ። ለእግዚአብሔር ጥርስ አለው፣ ተረከዝ አለው፣ ከርስ አለው፣ በጣም ብዙ ነገር ላሳይ ብሮ። አንድ ደቂቃ ብቻ። እኔ ግን አለው እኮ አላልኩም። ብሮ አለው ምናምን ብያለሁ እንዴ ብሮ? አንተ አይደለም። ቆይ አንተ ክርስቲያን መጠየቅ የምትፈልጉ እንዳለ መግባት ትችላላችሁ። እሺ ላሳየን። ይቅርታ
ይቅርታ። እሺ ተመልከቱ፣ እያንዳንዱን እንጀምራለን። እያንዳንዱ እግዚአብሔር ይስቃል። ባለፈው የውሃድ የሚባል አንድ ዲያቆን ነበረ። አላህ ይስቃል የሚል ነገር አንድ አዲስ ተዒፍ ሐዲስ አንስቶ አላህ ይስቃል፣ ስለዚህ ዲድ አለው ማለት ነው፣ ጥርስ አለው ማለት ነው ሲል ነበረ። ይኸው መዝሙረ ዳዊት ምዕራፍ 2 አንቀጽ 4 ላይ ምን አለ? በሰማይ የሚኖር እርሱ ይስቃል፣ ጌታም ይሳለቅባቸዋል ብሎ ይናገራል። ተመልከቱ፣ እግዚአብሔር አፍ አለው። እግዚአብሔር አፍ አለው። ምን አለ? በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቱም ሁሉ ማን በድዱ ነው የሚስቀው ወይ? እንደዛ ነው ያለው። በድዱ ነው የሚስቀው። አው ድድ አለው ማለት ነው ወይስ እንደዚህ ነው ብሎ የሆነ ልጅ ከሆነ ከሙስሊም ልጅ ጋር ሲያወራ ነበረ። አሁን እዚህ ጋር ግን ምን አለ? በሰማይ የሚኖር እሱ ይስቃል አለ። ማን? እግዚአብሔር። ጌታም ይሳለቅባቸዋል አለ። ተመልከቱ። ስለዚህ አፍ አለው። እግዚአብሔር የሚስቀው በአፉ ነው። እግዚአብሔር የሚስቀው በአፉ ነው። መጽሐፈ ጥበብ ምዕራፍ 4 አንቀጽ 18 ላይ ምን አለ? እሳቸው ግን እግዚአብሔር ይስቅባቸዋል አለ። እግዚአብሔር ይስቅባቸዋል። እግዚአብሔር ጥርስ አለው። እግዚአብሔር ጥርስ አለው። ማን ነበረ? መልካ ቅዱሳን የሚለው መጽሐፍ ላይ ምዕራፍ 2 ላይ ምን ይላል? ምን አለ? ለአስናንክሙ አብ ወልድ መንፈስ ቅዱስ ሆይ አለ። ስጋዊ አስናን ላይደሉ አስናናችሁ ማለትም ለጥርሳችሁ ሰላምታ ይገባላል። ለምናችሁ? ለጥርሳችሁ። ለዛውም ኢየሱስ ብቻ አይደለም፣ አብ ወልድ መንፈስ ቅዱስ ሶስታቸው ምን አላቸው? ጥርስ አላቸዋል። ጥርስ አላቸው ብሎ ይናገራል። ጥርስ አለው። ከዛ አፍ አለው። እግዚአብሔር አፍ አለው። እግዚአብሔር ብቻ አይደለም፣ አብ ወልድ መንፈስ ቅዱስ። ያጀማ ኢየሱስማ ሰው ስለሆነ ነው አፍ ያለው ሊሏቸው ይችላሉ፣ ግን አይደለም። አብ ወልድ መንፈስ ቅዱስ ሶስቱ ምን አላቸው? አፍ አላቸው። መዝሙር ዳዊት ምዕራፍ 33 አንቀጽ 6 ላይ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቱም ሁሉ በአፉ እስትንፋስ አለ። በምኑ? በአፉ እስትንፋስ። መልካ ቅዱሳን በአማርኛ ምዕራፍ 2 ላይ ምን ይላል? አንቀጽ 11 ላይ ምን አለ? ለአፍኩም እንትን ማለት ነው በግዕዝ ለአብ ለወልድ ለመንፈስ ቅዱስ አብ ወልድ መንፈስ ቅዱስ ሆይ ሰላም አለ። የሰላም መድረክ ለሆነ መለኮታዊ አፋችሁ ምናችሁ? መለኮታዊ አፋችሁ ሰላምታ ይገባላል። መለኮታዊ አፍ አላቸው። ከንፈር አላቸው። ያጀማ ለእግዚአብሔር ለአብ ለወልድ ለመንፈስ ቅዱስ ምን አላቸው? ከንፈር አላቸው። ትንቢተ ኢሳይያስ ምዕራፍ 30 አንቀጽ 27 ላይ እነሆ የእግዚአብሔር ስም የሚነድድ ቁጣ ከሚያግረገርምም ጢስ ጋር ከሩቅ ይመጣል፣ ከንፈሮቹም። ስለዚህ ምን አለው? ከንፈር አለው ማለት ነው። ከንፈሮቹም አፍንጫ አላቸው። ያጀማ አፍንጫ ለማን? ለእግዚአብሔር ለአብ ለወልድ ለመንፈስ ቅዱስ አፍንጫ አላቸው። አፍንጫቸው ግን ደፍጫጣ ይሆን ሰልካካ ይሆን አናውቅም። አፍንጫ ደፍጣጣ የሆነ እግዚአብሔርን ጉባኤ ግባ ይላል መጽሐፍ ቅዱስ እና ደፍጣጣ ይሆን ሰልካካ ይሆን አናውቅም፣ ግን አፍንጫ አላቸው። ኦሪት ዘጸአት ምዕራፍ 15 አንቀጽ 8 ላይ በአፍንጫ እስትንፋስ አለ። በአፍንጫ እስትንፋስ ብሎ ይናገራል። መልካ ቅዱሳን ላይ ምን ይላል? አንቀጽ 10 ላይ ምን ይላል? አብ ወልድ መንፈስ ቅዱስ ሆይ አለ የምስጋና መስዋዕት ለሚያሸቱ አናፎቻችሁ። አናፍ ማለት በግዕዝ አፍንጫ ማለት ነው። ለአፍንጫችሁ ሰላምታ ይገባላል። ለእግዚአብሔር ቅንድብ አለው። ለዓለማ ማን የተቋረጠው? እሱ ነው። ሰላም አለይኩም። እሱ ነው። ብሮ እንዴት ነህ? ሰላም ነው አልሐምዱሊላህ። አንድ ጊዜ ቆይ፣ ኦክቶበር ጥያቄ ይጠይቅና ስለቆየ ቁርአን ታወጣልኛለህ ይብሩ? እሺ ማሂር አለ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ አለ። ቀጥልሽ። ሰላም ናችሁ? አልሐምዱሊላህ። አንድ የቁርአን አውጣልኝ እስኪ 16 ከ76። እሺ እናውጣለን። 97 ማለት 1697
ትንሽ ከፍ አድርገው እስኪ ወደ ላይ እስኪ ወደ ስክሪን ወደ ላይ ነው እንትና 97 ኦኬ ብትወይ ብታነበው እንትኑን አይ ተራ በተራ ነው የምናስተናግድ። ይቀጥል ማሂር። እሺ አንብቦና ጥያቄን ጠይቅ። እሺ ከወንድ ወይም ከሴት እርሱ አማኝ ሆኖ ብዙ እንትን እኮ ስለሚከልለኝ ነው የኛ ገዝቱ ይከልለኛል። ከወንድ ወይም ከሴት እርሱ አማኝ ሆኖ በጎን ይሰራ መልካም ኑሮ በእርግጥ እናኖረዋለን፣ ይሰሩትም ከነበሩት ነገር በመልካሙ ምንዳቸውን እንመነዳቸዋለን ይላል። ከ98 ጀምሮ ቁርአንንም ባነበብክ ጊዜ እርጉም ከሆነ ሰይጣን በአላህ ተጠበቅ ይላል። ይህ ማለት ቁርአንን ካነበብክ ከሰይጣን ትጠበቃለህ ማለት ነው አይደለም? እንዴት? ለምሳሌ ቀኑ ቁርአንን ባነበብክ ጊዜ እርጉም ከሆነው ሰይጣን በአላህ ተጠበቅ። ማለትም አንድ ሰው ቁርአንን ሲያነብ መጀመሪያ ተዓውዝ ያደርጋል። ተዓውዝ ማለት ከሰይጣን በአላህ መጠበቅ ማለት ነው። አዑዙ ቢላሂ ሚነ ሸይጣኒ ረጂም። እርጉም ከሆነ ሰይጣን በአላህ እጠበቃለሁ ብሎ ቁርአኑን ማንበብ ይጀምራል። እንደዛ አይደለም የሚለው ቁርአንን ባነበብክ ጊዜ ነው የሚለው። ቁርአንን ባነበብክ ጊዜ አይደለም የሚለው። እሺ ፈኢዛ ቀረእተል ቁርአን ከማንበብ በፊት ሳይሆን ቁርአንን ቢላህ። እሺ ቀጥልሽ፣ ምንድነው ፖይንት? እዚህ ጋር የሚለው ቁርአንን ባነበብክ ጊዜ ቁርአንን ስታነበው ከሰይጣን ትጠበቃለህ ነው። እንደዛ ነው የሚለው። ቁርአንን ስታነበው ከሰይጣን ትጠበቃለህ። ቁርአንን ስታነበው ከሰይጣን ትጠበቃለህ አይልም። ባነበብክ ጊዜ ማለት ምን ማለት ነው? እሺ እንግሊዝኛውን አንብቦ ግልጽ እንዲሆንልህ። ምናልባት አረብኛ የምችል አይመስለኝም። ላይ ላንተ እንትን ነው ብለህ ካልክ እንትን በለው። ለእኔ ግልጽ ነው እኮ ለእኔ እኮ ነገርኩህ። ለአንተ ግልጽ የሆነው ከማንበብ በፊት ቁርአንን ባነበብክ ጊዜ ፈስተዒዝ ቢላህ። ፈስተዒዝ ትእዛዝ ነው ወይም አምር ይባላል በአረብኛው ግራመር። ተጠበቅ ነው ከአላህ በአላህ ተጠበቅ። ሚነ ሸይጣን ከሸይጣን አረጂም። ረጂም ማለት እርጉም ከሆነው ሰይጣን በአላህ ተጠበቅ ትእዛዝ ነው። ትጠበቃለህ የሚል ኸበር አይደለም፣ ትእዛዝ ነው እየተሰጠ ያለው። ስለዚህ ከአላህ ተዓውዝ አድርገህ ተጠብቀህ ቁርአንን ማንበብ ትጀምራለህ እንጂ ቁርአኑ አይደለም ከአላህ የሚጠብቅህ። በዚህ ኮንቴክስት እንደዛ አይደለም ማለት ጀነራሊ እዚህ ጋር እያወራ ያለው ስለሱ አይደለም። ቁርአን የሰው ልጅ ከአላህ ይጠብቃል ማለት ከሸይጣን ይጠብቃል አይጠብቅም የሚል ነገር አይደለም። እዚህ ኮንቴክስት ላይ እያወራ ያለው ቁርአንን ስቀሩ መጀመሪያ ተዓውዝ አድርጉ ነው እያለ። እሺ ችግር የለውም። ኢብሮ እንትን ተቀብሏል። ቀጥለው አንዴ ግልጽ እንዲሆንልህ አማርኛው እንትን ካደረገ አማርኛው ግራ ካገባ እንግሊዝኛ ቨርዥኖችን እንፈልግና እነሱንም አንብባቸው። ተመሳሳይ መልእክት ነው ያላቸው። እሺ ኢብሮ ስልክ ይዟል መሰለኝ። ቀጣዮቹን እስከ 100 ያለውን ሀሳብ ነበር የፈለኩት። እሺ 99 ላይ ምን ይላል? ኢብሮ እንዴት በሙላት እንትን ሀሳቡ እንድናገኘው እኮ እነርሱ በእነዚያ ባመኑትና በጌታቸው ላይ በሚጠጉት ላይ ለእነርሱ ስልጣን የለውምና ይላል። እርሱ እነርሱ ሳይሆን እርሱ በእነዚያ ባመኑትና በጌታቸው ላይ በሚጠጉት ላይ ለእርሱ ስልጣን የለውምና። ከዛ ቁጥር 100 ላይ ደግሞ ስልጣን የለውም፣ ስልጣኑ በእነዚያ በሚታዘዙት ላይና በእነዚያም እነርሱ በእርሱ ምክንያት አጋሮች በሆኑት ላይ ብቻ ነው ይላል። ኦኬ ከላይ ደግሞ ምን ነበረ ያለን? ቁርአንን በቀራ ጊዜ ከምን ተጠበቅ ነው ያለው? ከሸይጣን ተጠበቅ። ስልጣን የለህም ደግሞ እያለው ነው። ከስር ደግሞ እናንተ ላይ ደግሞ ስልጣን የለውም ደግሞ እያለ ነው።
እኮ በአላህ ስለምንጠበቅ እኛ ላይ ስልጣን የለውም። ግልጽ እኮ ነው። ስልጣን ከሌለው እኮ ሲጀመር ገባ ሙስሊሞች ናችሁ እና እንደዚህ በዚህ ጊዜ በዛ ጊዜ ራሱ መባል አለበት። አንተ አማኝ ነህ፣ መቶን አንብበው እሱን እኛ ነን የምንጠይቀው ምን አይነት ህግ እንደሚወጣልን። ቆይ አንዴ ምን አይነት መቶን አንብበው የበለጠ ያብራራል። ቆይ አንዴ መቼ ምን ማድረግ እንዳለብን ህጉን እኛ አይደለም ከስተማይዝ የምናደርገው። አላህ አዘዘን፣ ሰሚዕና ወአጣዕና፣ ሰማን፣ እኛ ደግሞ እንታዘዛለን። አላህ ሱብሓነሁ ወተዓላ ቁርአንን ስትቀሩ ተዓውዝ አድርጓለን። ስለዚህ አዑዙ ቢላሂ ሚነ ሸይጣኒ ረጂም ብለን ተዓውዝ አድርገን ቁርአንን እናነባለን። እኛና ከሃዲያን የሚለየን ግን እኛ ከሸይጣን በአላህ እንጠበቃለን፣ እነሱ ግን ከሸይጣን በአላህ አይጠበቁም። በል እንደውም ሸይጣን የሚያዘውን ነገር ይከተሉታል። እኛ ከሸይጣን በአላህ ስለምንጠበቅ አላህ ምን አለ? ስልጣኑ ቁጥር 99 ላይ እርሱ በእነዚያ ባመኑትና በጌታቸው ላይ በሚጠጉት ላይ ለእርሱ ስልጣን የለውም ማለት። እኛ በአላህ በምንጠበቀው ላይ ሸይጣን በእኛ ላይ ስልጣን የለውም። ግን ደግሞ በአላህ ማይጠበቁት አሉ ከሃዲያኑ። በነዛ በከሃዲያኑ ላይ ግን ምን ብሎ ይቀጥላል? ቁጥር 100 ላይ ስልጣኑ በነዚያ በሚታዘዙት ሰይጣንን በሚታዘዙት ላይና በነዚያ እነርሱ በእርሱ ምክንያት አጋሮች በሆኑት ላይ ብቻ ነው ይላል። ይህ ስልጣኑ ነው አይደል? ጥያቄ ስልጣኑ እኛ በአላህ ስለምንጠበቅ እኛ ላይ ስልጣን የለው። እናንተ ላይማ ስልጣን የለውም እኮ ጭራሽ። በቃ ያ እኮ እሺ። አሁን ጥያቄ ምንድን ነው? ዋናው ፖይንት ምንድን ነው? እሺ እዚህ ጋር ሁለት የተቃረነ ነገር ሀሳብ ስላለው ነው። ግን እሺ አሁን አንተ ባልከው ልቀበልህና ማነው በእነርሱ በካዲዎችና በሚከተሉት ላይ ነው ሰይጣን ስልጣኑ ብሏል። ከላይ ደግሞ አንተ እንዳልከኝ አንተ ባልከው ሁሉ ውሰድና በአላህ እንጠበቃለን ብለኛል። ለምንድን ነው መሐመድን ሰይጣንን እንትን ድግምት ያስያዘው? እሺ አንደኛ እና በጣም መሰረታዊ ነገር አንድ አረፍተ ነገር አንብበ ይጋጫል ማለት ሎጂካሊ ይጋጫል። እንደዚህ ማለት ራሱ ሎጂካሊ አያስኬድህም። አንድ አረፍ ሊጋጭ የሚችለው አንድ እዛ ጠረፍ ያለ አረፍተ ነገርና አንድ እዛ ጠረፍ ወይም ደግሞ ኢቨን አንድ ሰው የተናገረው ንግግር ራሱ ይጋጫል ስትል ትንሽ የሆነ እንዴት የማስባል ነገር ያመጣል። ግን ዞሮ ዞሮ ኢቨን እሱን ራሱ ይጋጫል ለማለት በተለያየ ኮንቴክስት የተነገረ ነገር ይህ እንደተናገረ ሳያስበው ያንን ተናገረ ነው ልትል የምትለው እንጂ አንድ አረፍተ ነገር 3 ቦታ አድርገው ይሄ ከዚህኛው ጋር ይጋጫል፣ ይሄኛው ሀረግ ከዚህኛው ሀረግ ጋር ይጋጫል ልትል አትችልም። ለማንኛውም ወደ እንትን ስንመጣ ደግሞ አንድ አረፍተ ነገር ነው። ወደ ጥያቄ ስንመጣ አንድ አረፍተ ነገር እኮ 3 ቁጥር ነው የነበረው፣ 3 አንቀጽ አንድ ንግግር ነው አይደለ? 3 አንቀጽ ተከታታይ ንግግር አይደለም። አንድ አረፍተ ነገር አይባልም አይብሮ። አንድ አረፍተ ነገር እኮ ሀሳቡን የጨረሰ ማለት ነው። በ30 ሰከንድ የምትናገረው ፓራግራፍ ራሱ አይሞላም አይደለ? ኢቭን በ30 በ20 ሰከንድ የምትናገረው ነው። አንተ ራስ ከራስህ ጋር ወደ ጥያቄ ስንመለስ ነብዩ ሰለላሁ ዐለይሂ ወሰለም ለምን ድግምት የተሰራባቸው ነው ያልኩህ አይደለ? በአላህ እንጠበቃለን ብለኸኛል እና እዛ ጋር ደግሞ የሚለው 98 ላይ ቁርአንን በቀራ ጊዜ ከአላህ ትጠበቃለህ ብለዋል። ስለዚህ ለምንድን ነው አንደኛ በአላህ እንጠበቃለን እሱን አስረድቻለሁ። አንዴ ወደኋላ ትመልሰኝ። እሱን አስረድቻለሁ። በአላህ ተጠብቃችሁ ቁርአንን ጀምሩ እያለን ነው። ለማንኛውም እንጠቅልለው ሀሳብህን፣ ችግር የለው። ሙስሊሞች በአላህ የምትጠበቁ ከሆነ ከሸይጣን ነቢዩ ሰለላሁ ዐለይሂ ወሰለም ለምን ድግምት ተሰራባቸው? ይሄ ነው አይደለ? በቃ ይሄ ነው አይደለ? አዎ ቀጥልሽ። ድግምት ወይም ደግሞ አይ ከላይም ስለ ቁርአን እኮ ስላወራ አንተ ልትነጥልብኝ ስለፈለክ ነው። ግን ቀጥለሽ እንዴ መጀመሪያ ነቢዩ ሰለላሁ ዐለይሂ ወሰለም ላይ ሲሕር ተሰርቶባቸዋል። ያ ሲሕር የምንለው ነገር ራሱ ምንድን ነው? ከበሽታዎች አንድ በሽታ ነው። ነቢዩ ሰለላሁ ዐለይሂ ወሰለም በዛ ነገር ታሞ ነበረ፣ እንዲታመሙ አድርገው ነበረ። ያልሰሩት ነገር የሰሩ ይመስላቸው ነበረ፣ ግን ያልሰሩት ሆኖ ሳለ ማለት ነው። ሰው ምንም ከሸይጣን ጋር የሚያያይዘው ነገር የለም። ድግምት የምን ስራ ነው? በሽታ ነው። እንዲታመሙ አድርጓቸው ነበር። ድግምት የሰይጣን ስራ አይደለም አይደለም። እንደዛ አይልም። ስለ ሲሕር ነው እያወራን ያለ ነው። ቤተክርስቲያኒቷ ሱራ 2:112 እዛ ጋ ግን ነቢዩ ሰለላሁ ዐለይሂ ወሰለም ለምሳሌ ሙሳ ዐለይሂ ሰላም
ከሰባዎቹ ምንድን ነው የሚባሉት ደጋሚ ነው የሚባሉት ከሰባዎቹ ደጋሚዎች ጋር በሚፎካከርበት ጊዜ እሱ አይኑ ላይ ድግምት ሰሩበት ይላል። አይኑ ላይ ድግምት ሰሩበት ማለት አይኑ መቶ ሸይጣን ያዘው ማለት አይደለም። ግን ያልሆነ ነገር ያልተንቀሳቀሰ ነገር እየተንቀሳቀሰ መስሎ ታየው፣ ወይም ደግሞ ያልተለወጠ ነገር የተለወጠ መስሎ ታየው። አይኑ ላይ ምንድነው እንትን አለበት። ምንድነው ይሄ ተኺል ምንለው ነገር አለ። አማርኛው አልመጣልኝም። አይኑ ላይ እንደዛ ሆነበት። ያልሆነ ነገር የሆነ መስሎ ታየው ነው ሙሳ እንጂ ሙሳ ወይም ደግሞ ሙሴን እነዛ ሰባ ምናምኑ ደጋሚዎች ወይም ደግሞ እነዛ ሳሒሮቹ መጥተው አይኑ ላይ በሰይጣን ያስያዙት ማለት አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ይخيل عليه ብሎ ነው ሐዲሱ ላይ የሚያስቀምጠው። ልክ እንደ ሙሳ ዐለይሂ ሰላም እሳቸውም ያልሰሩትን የሰሩ ይመስላቸው ነገር ነበረ። ልክ ሳሒሮቹ እዛ ጋር ሙሳ ያልተፈጠረውን ያልተንቀሳቀሰውን ወይም ደግሞ ያልተቀየረውን የተንቀሳቀሰና የተቀየረ እንዲመስለው እንዳደረጉት ሁሉ ማለት ነው። ስለዚህ ኦኬ ብዥታ እንደዛ ምን ሊሆን ይችላል። ስለዚህ ይሄ ነው እንጂ ምንም ከሰይጣን ጋር የሚያገናኘው ነገር ሱራ 2:102 ትንሽ አንብበልኛል። ወይም ደግሞ ሱራ 113 ከ1 እስከ 15 እንችላለን፣ ግን ያኛው ይሻላል። ሱራ 2:102 እሺ አንዴ ወጥቻለሁ ድጋሚ ልኩ አንዴ ሱራ 2 ቁጥር ስንት አልከኝ? 102 202 ነው 102። እስኪ ከሁለት አንዱ ይቅርታ፣ በጣም 202 ይመስለኛል ካለው 202 ይመስለኛል። ይሄን አይመስለኝም የፈለግከው እነዚያ የከሰሩት ለማለት መሰለኝ። በጎ ስራ ለእነርሱ በደል አላቸው፣ አላህ ምርመራው ፈጣን ነው ይላል። ይሄው ነው 100 የፈለግከው። እስኪ ግን በይቅርታ በጣም ወይም ሐሳቡን ንገረኝ፣ ችግር የለውም። ስለ ድግምት የሚያወራው ነው። ስለ ሱሌይማን ነው። ሰይጣናትም በሱሌይማን ወይም በሰለሞን ዘመን መንግስት የሚያነቡትን ድግምት ተከተሉ። ሱሌይማንም አልካደም፣ ድግምተኛም አልነበረም። ግን ሰይጣናት ሰዎች ድግምትን የሚያስተምሩ ሲሆኑ ካዱ። ያንንም በባቢል በሁለት መላእክት እያለ ይቀጥላል። ቴንኪዩ። እዚህ ጋር ድግምት የሚያስተምሩት እነማን ናቸው? ሰይጣናት። ቴንኪዩ። ቅድምን ብለኝ ነበረ ድግምት በሽታ እንጂ የሰይጣን ስራ አይደለም ብለኝ ነበር እኮ። ነብዩ የያዛቸው ስለ ነብዩ ነው እያወራን ያለ ነው። አሁን እኮ ስለ ድግምት ነው ያወራው። አንድ የተለያየ ኮንቴክስቶች አሉ። ነብዩን ስለያዛቸው ነው የምታወራኝ ወይስ ጀነራሊ ስለ ድግምት ነው የምታወራኝ? ነብዩ ላይ የተሰራው ድግምት ነው አይደለ? ነብዩ ላይ የተሰራው ብዙ አይነት ድግምቶች አሉ። ከዛ ውስጥ ተኺል የሚባለው ወይም ደግሞ የበሽታ አይነት የሆነው ድግምት ነው። አይናቸው ላይ ያልሆነውን የሆነ የሚያስመስል አይነት የበሽታ አይነት ድግምት ነው የሚል ማስረጃ ልሰጠኝ ትችላለህ? እሰጥሃለሁ፣ ችግር የለውም። አንዴ ታገሰኝ። እኔ ግን አይናቸው ላይ እንዳልሆነ ደግሞ አሳያለሁ። እሺ ቆይ አንዴ። መጀመሪያ ተኺል እንደሆነ ማስረጃ ልስጥህ። ተኺል ማለት እንግሊዝኛውንም ትመለከተዋለህ ከፈለክ። ቡኻሪ 3175ኛው ሐዲስ ላይ አነ ነቢይ ሰለላሁ ዐለይሂ ወሰለም ሱሒራ ሐታ ካነ ዩኸየሉ ኢለይህ ይላል። ነቢዩ ሰለላሁ ዐለይሂ ወሰለም ሲሕር ተሰራባቸው ወይም ደግሞ ይሄ ድግምት የሚባለው ተሰራባቸው። ሐታ ዩኸየሉ ኢለይህ ይመስለው ነበረ ወይም ደግሞ ተኺል ይፈጠርበት ነበረ። ምን አይነት ተኺል ነው? አነሁ ሰነዐ ሸይአን አንድ ነገር የሰራ ይመስለው ነበር። ወለም የስነዐሁ ግን ደግሞ ያንን ነገር አልሰራውም ይላል። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም የሆነ ነገር የሰሩ ይመስላቸው ነበር። ያንን ነገር ግን በእርግጥ አልሰሩትም። እንደዚህ አይነት ነገር ነው የያዛቸው ነቢዩ ሰለላሁ ዐለይሂ ወሰለም። እሱንማ ያው ግልጽ ነው እኮ። እኔ ግን አሁን መረጃ ታመጣልኝ ይፈልግ የነበረው በሽታ ነው የሚል
እሺ አስጨርሰኝ። እሺ እሺ ሲራቱን ነበዊ ላይ ስንመለከት የነብዩ ሰለላሁ ዐለይሂ ወሰለም ሲራቸውን በያዘ ኪታብ ላይ ወሲሕሩ ለዚ አሳበሁ ነብዩ ሰለላሁ ዐለይሂ ወሰለም የያዛቸው ሲሕር ወይም ደግሞ ነብዩን ያጋጠማቸው ሲሕር ገጽ 514ኛው ነው እያነበብኩልህ ያለሁት። ወሲሕሩ ለዚ አሳበሁ ካነ መረጠን ሚነል አምራድ ነብዩ ሰለላሁ ዐለይሂ ወሰለም የያዛቸው ይዟቸው የነበረው ሲሕር በሽታ ነበር። ሚነል አምራድ ከበሽታዎች የሆነ አንድ በሽታ ነበረ። አረዳ ሸፋሁ ላሁ ታመው ነበረ። ከዛ በኋላ ግን ሸፋሁ ላህ አላህ ምን አደረጋቸው? ሸፋ ምንድን ነበር ይሄ? ወደ አማርኛው አምጡልኝ። አዳናቸው። አላህ ታመው ነበረ፣ አላህ አዳናቸው እያለ ያስቀምጣል።